በካንሰር ማለፍ በጣም ከባድ ነገር ነው። ካንሰር ከባድ በሽታ ነው። አደራ ከባድ አብሶ ይሄ አባት ባለራዕዩ ታሪክ ቢቢሲ አማርኛ ላይም ቀርብ ያለው እውነት ዶቼ ዌሌ ላይም ቀርብ ያለው ወደ ፓትሮል ሲያወጧቸው ከሶስቱም ገጀራና ጩቤ ተገኘ። መንታኔ ግን ታላቅ ነኝ መጀመሪያ ስለወጣው። ለመጀመሪያ ጊዜ ለቤተሰቦች ሽንኩርትን ገዝተህ ስትገባ ምን ተሰማ? ወይ በጣም ይሄ ታውቂያለሽ ትልቅ ነገር ያደረኩ ነበር የመሰለኝና የመሌ የህይወቱ ከባዱ ጊዜ እግዚአብሔር እኔ ከእግዚአብሔር ጋር ይዛለታል። ሱስ ውስጥ ነበር ገብተህ ነበር? ኦፍ ኮርስ አዎ፣ ሱስም ገብቼ ነው። ብዙ ብር አጠፋሁ። ዕቁባቸውን ወሰድኩና አጠፋሁት። እምነት አጎደልክ። ሱስ አዋራጅ ነው። መፍትሄው ምን ይመስላል? አዲስ መላኩ በላይ ተወልዶ ያደገው የ40 ቀን ህፃን ልጅ ሆኖ የወጣው ከኩልሽ ማርያም እንዲህ ሰቅሎኛል። ራቁቴን አድርጎ በገመድ እንደዚህና እንደዚህ አስሮ። ግን መሰቀል ደግሞ ከባድ ነው። ሱስ ገዳይ። ሱስ ውስጥ ሆኖ ትዳር ላላቸው የውሸት ነው። ምንም በሱስ የምታሸንፊው ነገር የለም። መሌ ክልስ ነው። ቲፕ የሚሰጠው የመጀመሪያው ረዳት እኔ ነኝ መሰለኝ። ማትሪክ ላይ የሚያስገርምሽ ማስብ 10 ደቂቃ ጨርሼ ታስሬያለሁ። አንድ ሰዓት ከማወቅ የተነሳ ነው። መሌ ምንን ተበቀለው በህይወቱ? ድህነት። ሰላም፣ እንዴት ናችሁ ወዳጆቻችን? ይህ ከባዩሽ ከበደ ጋር ፖድካስት በባዩሽ ከበደ ዩቲዩብ ቻናል የምትከታተሉት ነው። ዛሬ እንግዲህ የሁላችንም የህይወት ልምድ ለሁላችንም አስተምሮት ነው በሚለው መርሃችን መሰረት መላኩ በላይን እዚህ ጋብዘንላችኋል። ጥሩ ቆይታ እናደርጋለን። አብራችሁን ቆዩ። መሌ እንኳን ደህና መጣ። እንኳን ደህና ቆይሽ። የሚታይ እንዴት ነህ? ሁሉ ሰላም። እንዴት ነሽ? ስራ ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። ወደ ባዩሽ ከበደ ፖድካስት እንኳን በሰላም መጣ። እንኳን ደህና ቆያችሁ። ዛሬ እንግዲህ ያው የሰው ልጅ የየራሱ የህይወት ልምድ አለው። ያ የህይወት ልምድ ደግሞ ለብዙ ሰዎች ትምህርት ቤት ነው እና አንተም ልምድህን ለማካፈል እዚህ ፈቃደኛ ሆነህ ስለመጣ እጅግ አድርጌ አመሰግናለሁ። መሌ ያው በፊልሞቻችን ጀርባ ላይ በብዛት አለክ። የብዙ ወዳጆቻችን ወዳጅ ነክ። በጣም በሚገርም ስብዕናህ እናውቅሃለን እና እንግዳ የሆነህ ስለመጣህ በጣም አመሰግናለሁ። እኔም እንግዳ አድርገሽ ስለጠራሽኝ በጣም ነው የማመሰግነው። የሚታይ እሺ መሌ፣ እንግዲህ ፕሮግራማችንን ስንጀምር የተለያዩ ህይወቶች ገጠመኞች አሉ። በጣም አሳዛኙ ወይም ከባዱ ጊዜ ከነበረው ጊዜ እንጀምርና እንዴት ነበረ የአባትህ ህመም ጊዜ ያሳለፍከው? አባትህስ ምን ነበር የታመሙትኝ? አመሰግናለሁ የምወደውን ጥያቄ ስለጠየቅሽኝ። ቴንኪ። ያው እኔ ተወልጄ ያደግኩት እዚሁ መገናኛ አካባቢ ነው። ጀግና አባት ነበረኝ፣ ጀግና እናትም አለኝ። ከዚሁ ስጀምር በጣም በአሪፍ ህይወት የምንኖር በጣም የተሳካላቸው ከሚባሉ ትልቅ ነጋዴ ከሚባሉ ነበር አባቴ። ያው በህመም ምክንያት ትንሽ የቤተሰብ ግጭት ምናምን ተፈጠረ። ያው እናትና አባቴ ሳይሆን በሌላ ሰዎች ግጭት ተፈጠረ። ገንዘቦቹ ምናምን በብዙ ሰዎች ተነጠቀ። በዛ ንዴት ያው የጨጓራን ካንሰር ያዘው። ምን ነበረ ግጭቱ? ከፋሚሊ ጋር ነው ወይስ? ከፋሚሊ ጋር ሳይሆን ያው ብዙ ንግድ ላይ ስትኖሪ ብር ተጫለሽ በዱቤ ምን ታያለሽ እና ያን ብር በጣም ብዙ ተካደ። በዛ መናደር ጀመረና ያው ጊዜውም ያኔ ከዚህ መንግስት በፊት የነበረ ጊዜ ነበርና ቦታችንን እዚህ መገናኛ ነጠቁን። የሸጡልን ሰዎች ሲሸጡ እኛ ቆርጠን እንደገዛናቸው አይደለም ይሄን እንትን ያሉትና ሙሉ ጠቅልለው ሸጠውታል። እና የገዛችው ሴትዮ ልቀቁልኝ ትላለች። እሱ ደግሞ አልለቅም። በጣም አባቴ በጣም ኃይለኛ ነበርና አልለቅም። በቃ በዚህ አንድ ሁለት እየተባለ ግጭት ተፈጠረ። እሱም ያው ጨጓራ የሚባል በሽታ አለ። እስከ ጨጓራ ወደ ካንሰር ተቀየረበት። ከዛ ያላቸውን ምንም ማድረግ ስለማይችሉ ያላቸውን ንብረት መሸጥ እሱም መታከም ነበረበት። ከመገናኛ ወጣን። በግድ ወጥተን ያው ወደ ጎሮ የሚባል አካባቢ ገባን። ከዛ በኋላ ነው መከራ የሚጀምረውና ታመመ በጣም። ንብረት ተሸጠ፣ ሱቅ ተሸጠ። ይሄ ሆኖም ናሽናል ሆስፒታል ነበረ፣ ናሽናል የሚባል እዚህ ለሞቴል አካባቢ አንድ ሆስፒታል አለና እዛ ገባ። አቅም ስለሌላቸው ዶክተሩ ሹሚ ይባላል አስታውሳለሁ። ልጅ ነኝ እኮ እኔና ተስፋ የለውም እውነት ለመናገር ግን ዘውዲት ሆስፒታል ውሰዱት ገንዘብሽንም አጨርሽ እንደዛ የሚላት ሰዓት ኦልሬዲ ገንዘቧን ጨርሳ ነበር ማዘር። ከዛ ያው ዘውዲት ሆስፒታል እኔ የቤቱ እንግዲህ ታላቅ ነኝ፣ መንታ ነኝ ግን ታላቅ ነኝ መጀመሪያ ስለወጣሁ አባታችንን ማስታመም ጀመርኩኝ ከእናቴ ጋር።
ዘውዲቱ ተኛ። ያው ዘውዲቱ ሆስፒታል አልጋ አልነበረም፣ ወንበር ላይ የተኛ አስታመምን። በህይወቴ የማረሰው ምን ታውቂያለሽ? አንድ ቀን እናቴ ምግብ ልታመጣ ሄደ ነበርና አቤን ራበውና መላይ ነበር ሜሊና መላይ ምግብ አንተ ስጠኝ ሲለኝ ምግብ ደግሞ የለም ነበር። እሷ ልታመጣ ሄደለች አልኩትና ምንም አማራጭ ስለሌለኝ ፊት ለፊት ፉሏ ጎን የሆነ ሬስቶራንት ነበርና ረሰው ልጅቷን ሄጄ በጣም ቀይ ነበርኩኝ ምናምን አይኔ ያው እንደምታየው አረንጓዴ ነው። ምግብ ስጭኝ ተረፍራፊ ምናምን አልኳት ማለት ነው። አንተን የመሰለ ልጅማ እንዴት ተረፍራፊ እሰጥሃለሁ እኔ ምሳዬን እሰጥሃለሁ ብላኝ ምሳዋን ሰጠችኝና ሄድኩኝ ማለት ነው። በላሁት። ይሄ በጣም የሚያመውና አበላሁት ምናምን። ማዘር መጣች። ምግብ ዘይበላ ምግብ እኮ በላው አላት እና ከየት አመጣው ስትለኝ ከሰው ተቀብዬ እነሱ ሰጡኝና ሰጠሁት አልኳት። ለምን ከነገርኳት ትቆጣኝ ነበርና አልኳት። ሩቅ ቦታ ነበረ ማዘር ምግብ ከዘውዲቱ ጎሮ በጣም ሩቅ ነው። በዛ መሀል ነበር ፋዘር ይራቡ እና ያማል በሰዓቱ በጣም በቃ ከምልሽ በላይ አባት። እኔ አሁን ብዙ ሰዎች አባት የሚባለውን ነገር ያው እንደቀላለው የሚያዩትና በህይወቴ እንደ ሰዎች የአባትን ፍቅር አያውቁትም እና አባት ላይ ትኩረት አይደረግም ብዙ እኛ ሀገር ላይ እና ከዛ ወጣን ከዘውዲቱ ወጣን እና ኦልሬዲ እንደ ማበድ ያደረገው ፋዘርን ያው ካንሰር በጣም ጨጓራ ስለነበረ እሳት እንደ አቃጠለኝ መሌ አቃጠለኝ ምናምን ነበር የሚለኝ። እኔ በልጅነት አቅሜ እንደዛ እያዘልኩ ነበር ማስታመመውና እኔ ያው ይመርቀኝ ነበር። ከዛ በኋላ አልቻልንም። ዘውዲቱም መድኃኒት ይሰጡናል። እዛ ዘውዲቱ ሆስፒታል በጣም ነበር የሚተባበሩን ያኔና መድኃኒት ደብቀው በነፃ ይሰጡን ነበር። በነፃ በቃ እንካ ችግር የለውም። ለምን ስለማሳዘናቸው እኔ በጣም ነበር የማሳዝነው። ከዛ ወደ ቤት ገባን። እሱም ማስታመም ጀመርን። ያው ሰው ነው። አንድ ቀን አስታውሳለሁ ጠዋት ከትምህርት ቤት ልሄድ ጥዬው ትምህርት ቤት ልሄድ መለይ ያለኝና አቤት አባ ምናምን ብዬ ዞር ስል በቃ እወድሃለሁ ብቻ ብሎ መረቀኝ። ወጣሁ። ከዛ ኳስ ነበረ። ከኳስ ተጫውተን ስንመለስ ትምህርት ቤት ዘላለም የሚባል ጎረቤታችን አለ። የጎረቤታችን ያው ጓደኛዬ ነው እና ይለኛል። እኔ ደግሞ ኳስ እየተጫወትኩ ነበርና ምን ሆኖ ነው ምናምን ብዬ እና ቤት እንሂድ ይለኛል። ኦኬ እሺ ምናምን ብዬ ወደ ቤት መሄድ ወደ ቤት ሄድ። ያው አባታችን አልፏል። ምንም ማድረግ አይቻልም። ነፍሱን ይማረው አልፏል። ከዛ በኋላ ነው በቃ ህይወት ግራ ግብት ያለችን። ግራ ግብት እኔ ነኝ የቤት ታላቅ። እንግዲህ እናቴ ምንም የላትም። ከዚህ ያን ከመሰለ ህይወት ኖረን ይህን ህይወት አናውቀውም። ወረድን እንግዲህ። ከዛ በኋላ መከራ ጀመረን። ያለውን በር አልቋል። እኛ ወደ 9ኛ ክፍል ገባን። ለም ትምህርት ቤት ገርጂ። ከዛ በኋላ እናታችን ጎበዝ ጠንካራ ነበረችና ጠላ መሸጥ ጀመረች እና እሱ ሲሞት 35 ዓመቷ ወይ 36 ዓመቷ ነበር። እሱ በ42 ዓመቱ ነው ያለፈው። እዛ ትምህርት ቤት ያው መማር ጀመርን። እንደ ሴት እንኩሩ እያነኮርኩኝ ሰው ሲያዩኝ ምናምን ያው የደላኝ ምናምን ነበር የሚመስላቸው። እኔ በጣም በብዙ መከራ በጣም በብዙ ቻሌንጅ በጣም ብዙ ነገር ያለፍኩኝ ቤት እስከማያውቁ ድረስ በጣም በቃ የሚያስጠላ በቃ። ከዛ በኋላ ኃላፊነቱ ያው እኔ ትልቅ ስለነበርኩኝ ከዛ ተጀመረ። ማዘር ጠላ መሸጥ ጀመረች። ጤፍ አስፈጫለሁ። ብር አታ ማዘር አስታውሳለሁ 10 ኪሎ አስፈጭቻለሁ። ጤፍ እንጀራ 10 ኪሎ አስፈጭቻ ካለውና እንደዚህ እያለን ህይወታችንን መግፋት ጀመርን። እና አንድ ጊዜ ሾላ መጣን ከማዘር ጋር። ሾላ ሱቆች ነበር እነሱ የሚያሰጥ ሲያጡ መጣን። ወርቅ ቤት ስንሄድ ጋሽ ፍሳ ይባላሉ
ለምን ትሸጫለሽ ወርቅሽን አላት። አይ መሸጥ ስላለብኝ ነው እና ወርቅ ሽጣ የመጣንበትን ጊዜ እሱን ማድረሰው። ከዛ በኋላ ህይወት 9ኛ ክፍል ገባን። እዛ ለመማር ጀመርኩኝ ምናምን ነገር። እዛ ተማሪዎቹ ደግሞ በቃ በአንድ ጫማ ብቻ ስለነበረ ጫማ ይሸጣል ምናምን ትባያለሽ። በቃ የሚያስጠላ ጊዜ ነበር። በቃ እሱ ብቻ ስለሚያስጠላኝ ለማዘር አልነግራትም። በጣም ቻሌንጅ ነበር። በጣም ለማዘር አልነግራትም። ቪዲዮ ቤት ምናምን መግባት ጀመርኩኝ። በቃ ትምህርቱን ማስጠላኝ። ከዛ የጀመረ በቃ 9ኛ ክፍል እንደምንም አለቀ። ያው 10ኛ ክፍል ላይ ማዘርም እያለች አንድ ቤት ነበረ። እሱም በጭቃ እየሰራች እያቆመች 70 ብር 50 ብር ነበር የምታከራየው ቤት። ከዛ ላይ በቃ ምንም ሳሰስት ነበር የምትሰጠን። ብቻ የመከራ ጊዜ ነበር። በጣም በቃ ከምልሽ በላይ የመከራ ጊዜ ነበረ። እና እኔም እሱ አሁን ቤቴን ማንም አያውቀውምና ገባሽ ሰፈር ትሰሪያለሽ። ያኔ ጊዜው እንትን ነበር። ማውረድ ትሰሪያለሽ፣ መሸከም ምናምን ትሰሪያለሽ። ከዛ ሊስትሮ ሰራለሁ። ይህን ተደብቄ ነው እንደዛ የማደርገውና ለእናቴ ሽንኩርት ምናምን ገዝቼ ይመጣል እና ሰልባጅ ተራ ሄድና ልብስ ምናምን ለሁሉም ለ4 ወንድሞቼ ይገዛለሁ። እና በህይወቴ ታውቂያለሽ አንድ ጊዜ እንዲህ ሽንኩርቱን ይዤ እየመጣሁ አየችኝና እሷ ያለቀሰችውን ለቅሶ አረሰው። ተጋፍተሽ ምናምን ቤት እኮ ገዛውላቸው ምናምን እንድትይ ሰልባጅ ምናምን ትገዢላቸዋለሽ ለታናናሾች። በዛ እንደዛ እያልን ነው። ኃላፊነት በጣም እንዳለበት ይሰማ ነበር። አዊ በጣም አባቴ በጣም አደራ ታውቂያለሽ። አሁን ኃላፊነት ግዴታ ነው። አደራ አለብሽ አባቴ እና ወንድሞች አደራ ይሆናል። አደራ ሲሰጥሽ ታውቂያለሽ። እና ሁሌም ስቲል እስከዛሬ እግዚአብሔር ይመስገን አሁን እነሱም እየኖሩ ነው፣ አግብተዋል ምናምን። ግን እኔ አባቴን አደራ አልተወጣሁም እንዴ ምናምን ብላ ታውቂያለሽ። አደራ ከባድ፣ አብሶ ይሄ አባት አንዳንድ ከባድ ጊዜዎች አሉ እስካሁን የሚሰሙ። አዎ በጣም እና ኃላፊነት በጣም ከባድ ነው። ከዛ በኋላ ህይወት ይቀጥላል። 10ኛ ክፍል ምናምን አለቀ እሱም። እኔም በቃ ሰፈር ብሎኬት ምንም ታወርጃለሽ ምንም በቃ ስንጋዴና ምናምን ቤት ነው የምታርጊውና ያው ግዴታ ኃላፊነት ነግረሽ የለም ከባድ ነውና። ለመጀመሪያ ጊዜ ለቤተሰቦች ሽንኩርትን ገዝተህ ስትገባ ምን ተሰማ? ውይ በጣም ይሄ ታውቂያለሽ ትልቅ ነገር ያደረኩ ነበር የመሰለኝና በቃ ትልቅ ጀብድ ያደረኩ ነበር የመሰለኝ። እናቴ በጣም ደግ እናት፣ ጀግና እናት፣ ለእኛ ብላ ያላገባች በ36 ዓመት አባት ሞቶብሽ እንግዲህ ወጣትነት ነው አላገባም ብላ እንደዛ ማዲያት በማዲያት ሰምቶ በአንድ ጫማዋን እንደዛ እስከሚወላገድ ድረስ አይገርምሽ? እሱ ጫማ አለ እስካሁን እግዚአብሔር ምስክሬ ነውና ይሄ አልነበረ ባመጣው ራሱ ደስ ይለኝ ነበርና ያው ከዛ እንደዛ ሆነ ምናምን። እህቴ ሙያ ደረሳት። እኔ አልማርም ብዬ ወደ ታክሲ ገባሁ። ረዳትነት ጀመርኩኝ። ቀስ እያልኩኝ ታክሲ ሹፌር ሆንኩኝ። ከዛ እህቴ ሙያ ጀመረችና ብርሃን ዛሬ ከዛ እዛ ጀመረች የኮምፒውተር ሳይንስ እሱን ጀመረች። መማር ጀመረች እና አጋጣሚ ነው ማዘር እኔ ጠላ እየሸጠች ነው ብዬሽ የለም እየሸጠች አንድ ከጓደኞቿ ጋር ከኋላ ተሰብስበን አለችን። የሰፈር ሰው አቤት እናቷ የምትጠምቀው ጠላ ምናምን አላት በጓደኞቿ ፊት። እዛ ኦልሬዲ በቃ አስጠላት። ማዘር የምታነገረቻት ማዘር ነገረቻት። ቀጥታ ይዛለት ጠላውን አቆመች። በነጋታ አልሸጥም ብላ ዳቦ ትጋግርና ምናምን እኔ ለቀን ሰራተኞች ምናምን ሸጥ ነበር እየሄድኩኝ ብሎኬት ምናምን መሸጫ ማምረቻ አለኛ ፊት ለፊት ሄጄ ማታ 11 ሰዓት ምናምን አካባቢ እመጣለሁ።
አባት ነኝ በቃ ለቤቱና አባቱኝ በልጅነቴ አባት ሆንኩኝ። ያው ጀግና እናት አለችኝ ብዬሻለሁ። ከዛ በኋላ አቆመች ጠላውን ምናምን ነገር ቤት ልጇን ስለተናገሩባት። አዎ በጓደኞቿ ፊት ጠላ መሸጥ እኮ በጣም እኮ ለአንዳንድ ሰው እኮ መዋረድ የሚመስለው ሰው አንዳንድ ሰው ቤቱን ቀጥ አድርጎ የሚያኖርበት የሚያቆምበት ነበር። ከዛ አረቄ መሸጥ አቆመች፣ ጠላ አቆመች ይዛለት። ከዛ እንደዛ ሆኖ ህይወት አለፈ ምናምን። በጣም ጠንካራ ናት ልጅ አለችኝ። ቤት እያፈረሰች እያቀናች ቤቶቿን ሰራች። እንደዛ ጫማ ይሸጣል የሚሉ ልጆች ከሚገርምሽ አግኝቻቸው ነበርና አንደኛዋ ስሟን መጥቀስ አልፈልግም። እግዚአብሔር አበረገን ያገኘኋትና ክፍል ውስጥ ነበር የሚሉክ በተማሪዎች ፊት። አዎ እንዲህ የምንቀመጥ ነበርና አገኘኋት። እንዲህ ነሽ አወቅሽኝ አልኳት። አላወቅኩም ማለት መላኩ የሚባል ታስታውሻለሽ አልኳት። አዛ አይኔን አይተን አዎ አስታወስኩት ነገርኳት። አይገርምሽም? በጣም ነው የጸጸታት። በጣም ተጽዕኖ ያሳደርብሻል። በቃ ክላስ ውስጥ ሰላም ከሌለሽ ትምህርት እንድትጠይው ነው የሚያደርግሽ። ትምህርት እንዴት እንደምታልፍ አያውቅም ሰው። ይሄ የውስጥሽን አያውቁም ሰው፣ አንቺ ነሽ የምታውቂው። በጣም በጣም በቃ ጸጸታት። ያው የልጅነት ስለነበረ በጣም ቂም ይዤብሽ ነበር። አይገርምሽም? ማለት አሁን ግን ይቅር ብዬሻለሁ። ግን እፈልገው ነበር ሁሌም እሷን ማግኘት ፈልግ ነበር። ከሚገርምሽ ሁሌም ለምን ነበረ እሷን ማግኘት ይፈልግ የነበረው? ማሳየት ዛሬ እዛ ላይ አይደለሁም እኔ። ዛሬ የተሻልኩ ነኝ፣ በጣም የተሻልኩ። እንደውም ይሄን ማሳየት ፈልግ ነበር፣ ለዘመዶቼ ማሳየት ፈልግ ነበር። በጣም በህይወት የማረሰውን ነገር ንገርሽ። አባቴ እያለ ዘመዶቼ ነበሩ በጣም አሪፍ። በጣም አባቴ በጣም ደግ አባት ነበር። ለማንም ነበር ምንም የሚያደርገው ደግ አባት እና ክረምት እሄዳለሁ ምናምን እነዛ ዘመዶቼ ጋር ምናምን እና አባቴ ከሞተ በኋላ የሆነ ጊዜ ሄጄ ማታ 11 ሰዓት ይመስለኛል እንዳይመሽብህ ሂድ አሉኝ። በዛ ጨለማ መጣሁ። ግማሽ በትራንስፖርት ሰጥተው የነበረ 10 ብር ሰጥተው የነበረ ይመስለኛል። ግማሽ መጥቼ ጨለማ ስጋ ማዘር ከሆነች ምን ሆነ ማለት እኔ ልጅነት ስለሆነ ነገርኳት። ከነዛ ዘመዶቼ ጋር ተቆራረጠች። በቃ ከአባታችሁ ሞት በኋላ ዘመዶቻችሁ ጠፉ? አዎ ጠፉ ምናምን። ያው ከአንዳንዶቹ በስተቀር አብዛኞቹ ጠፉ። ከዛ እንደዛ ሆነ። ማዘር በጣም አንበሳ እናት ነች በጣም። ከዛ ደግሞ እንደዚህ እያለች 20 ምናምን ቤት ሰራች። እሱን በሱ ነው የምትተዳደረው እሷ። እህቶቼ የራሳቸው ስራ አላቸው። 20 ምናምን ቤት እስቲ ግልጽ አድርግል። የሚከራይ 20 ምናምን ቤት የሚከራይ አስፋልት ዳር ነው ቤታችን። 20 ምናምን ቤት አላት የሚከራይ። ብቻ እግዚአብሔር ይመስገን በጣም አሁን ጥሩ ነው። ያ ሁሉ አልፎ ዛሬ እዚህ ደርሻለሁ። ለዛ የዛሬ ዓመት ደግሞ እናቴ ታማብኝ እንደነበር ያው ብዙ ሰው ያውቀዋል። ያው ቲክቶክም ላይ ምናምን ስለምፖስተው በጣም ታመመች። በጣም ከምልሽ በላይ ምን ነበረ እንትን ይሄ አጥንት ነርቭ እና ብቻ አጥንት እንትን ይሉናል፣ ግን እሱ አልነበረም ነርቭ ነበረ ህመሟ። እጇን በዚህ ነው የጀመራት። ይሄ ግራ እጇ ዝም ብሎ ድንዝዝ እያላት እየቀል እንትን አለ። ታመመች በቃ። ገዳም ገባች። ጸበል ልጅያት ሄድኩኝ አርሴማ። ከዛ መጨረሻ የዛሬ 2 ዓመት ምግባረ ሰናይ የሚባል ሆስፒታል አለ። በጣም ወደ ሆስፒታል የቅድስት አርሴማ ስላልሆነና ከፊት ለፊት እንደገባው ጸሎት አድርጌ ነው እዛ ቤት የምገባውና እዛ ሄድን። ክትትል የነበራት ሆስፒታል እንደዚህ ያሏት ብትወስዳት ይሻላል አለኝ። እዛ ወሰድኳት። በቃ ትንፋሿ አልቆ ነበር ኦልሬዲ። የሰው ልጅ መኖር እንደማይገባው ትንፋሽ በላይ የሰው ልጅ የማይኖር ትንፋሽ ላይ እዛ ነበር የገባችው። እና ዶክተር ተሾመ ይባላልና እንሞክራለኝ። ከዛ ወጥቼ ማለት ነው እንዴ ቅዱስ ሚካኤል አልኩኝ። የካው ሚካኤል ለዚህ ነው እንደዚህ ዛሬ የኛ ስኬት ሲመጣ እሷን ልትወስዷት በእግዚአብሔር እኔ ከእግዚአብሔር ጋር ይዛለታል። ከዛ በኋላ እንሞክር አቅም አላችሁ ሲል ታው ታከም አልኩት። ታከመች እየዳነች በ17ኛው ቀን ወጣች። ሙሉ ለሙሉ ለሙድና ወጣች። እግዚአብሔር ይመስገን በጣም። እና አባቶች ከቅድስት አርሴማ እያመጣው እዛ ጸሎት አደረግላታለሁ።
እዛ ጸበል አስረጭቻት ነበረ የምትወጣውና ወደ 6 ቀን ራሷን አታውቅም ነበረ። በቃ ምንም አታውቅም ነበር ስላ ነበረ። ከዛ በኋላ እግዚአብሔር ይመስገን በእግዚአብሔር በቅድስት አርሴማ ምልጃ ተረፈችልን። በህይወቴ እናቴን ይቅርታ የምጠይቃት ነገር አለና አንድ ጊዜ ሰፈር ጸብ ይነሳል፣ የግሩፕ ጸብ በተራ ይነሳና ረግጫት ሄድኩኝ። ታውቂያለሽ? ተው እያለችኝ ገጀራ ይዤ ነበርና ገፍቻት ሄድኩኝና እማ በጣም ይቅርታ የኔ እናት፣ የኔ እወድሻለሁ፣ አንቺ አንበሳ እናት ነሽ፣ ይቅር በይኝ። ከዛ እንደዛ ሆኖ እኔ ያው መፈለግ ጀመርኩኝ ምናምን ጠፋሁ። ብቻ እናቴን አሰቃይቻታለሁ። ታሰር ነበር ምናምን አሰቃይቻታለሁ እናቴ። አሁን ግን ክሳት አለ። እንዴት ነበረ ልጅነትህ? ይሄ ወጣትነት ያው ኃላፊነት የሚሰማክ ልጅ ነበር፣ ካደር አለብህ። በዚህ በኩል ጉርምስናው አለና እንዴት ነበር የመሌ ወጣትነት? ወጣትነት ትኩሳት ነው። በጣም አስቸጋሪ ማስቸገር ነው። ጣላ ነበር ሰፈር በጣም ግን የምጣለው ለእንጀራ ነው እንጂ ለእንትን አይደለም። ይሄ ደልቶ ምናምን አይደለም። በቃ ብር የማገኝበት ነገር ትላልቆቹ ያቸው ማነው የለም በቃ እጣላለሁ። በጣም አስቸጋሪ ነበር ህይወቴ። ታሰር ነበር እንደዛም እያልኩኝ ግን ታሰር ነበር በማለት በጣም ነበር እናቴን ያሰቃየዋል። ለእናትህ ከባድ ነው የሚሆነው በጣም እና ሁሌ የምትለኝ አንተ እኮ ነህ ለእነዚህ ልጆች አርአያ የምትሆናቸው። አንተ ዛሬ እንደዚህ ሆነ ትንሽ ሲያርግ እንዴት ነው የሚሆነው ነበር። አንተ ዛሬ ከሰው ጋር እየተጣላ እኔ እንኳን አላሳዝንም ትለኝ ነበርና እሺ ይላልና ደግሞ መለሰሽ ደግሞ እንደገና ለሳንቲም ስትይ ትታያለሽ ሰፈር ውስጥ ማለት ነው። ኑሮ ነበረ በዛ አይነት ውሳኔ የሚያስወስድ። ትታያል። በቃ ያስፈልግሻል ገንዘብ። በቃ እንዴ ገንዘብ ያስፈልጋል ግዴታ ነው። ወጣት እስከሆንሽ ድረስ መልበስ አለብሽ፣ መጠጣት አለብሽ፣ ለቤተሰብ መማር አለብሽ። እኔ የቶቼን አስተምሬያለሁ። እኔ የቴን አስተምሬያታለሁ። ምን ነበር የምትሰራው? ተራ ሰራ ነበረ። ብሎኬት ምናምን አስወርድ ነበረ ሰፈር። በጣም እኔ እንጃ እኔ ብዙ ሰራ ነበርና ትንሿን እህቴን አስተምሬያለሁ፣ ትልቋን እህቴን አስተምሬያለሁ፣ መንታዬን አስተምሬያለሁ። ትንሹን እንደውም አላስተማርኩትም። እሱ ያው ጠንካራ ሰራተኛ ስለነበረ ተራም ያገዘኛል፣ እሱም ተራ ይሰራ ነበረ። እንደዛ ነበር ወጣትነቴ። ሱስ ውስጥ ነበር ገብተህ ነበር? ኦፍ ኮርስ ሱስም ገብቼ ነበር። እንዴ ረጅም ጊዜ ቅሜያለሁ፣ ሺሻ ጭሻለሁ፣ ሲጋራ ጭሻለሁ፣ ፓፍ ብያለሁ። እንዴት ነበረ ህይወት? የመሌ አሁን የምናየው ጠንካራ ጎኑ አለ፣ ለቤተሰቡ መቆም አለብኝ የሚለው ታናናሾቹን የሚያሳድገው የእናቱ ኃላፊነት ያለበት። በዚህ በኩል ደግሞ ያው ወጣትነቱ የሚታገልህና ያው ሱስ ውስጥ ትገባለህ። አሁን ላይ እንግዲህ ራሳቸውን ሱስ ውስጥ የከተቱ ብዙ ወጣቶች ይኖራሉ። ለዛም ትምህርት እንዲሆን አናውቀው። ብዙ ጊዜ በወጣትነት በልጅነት አንድ ነገር ውስጥ ስንገባ ወይም እዛ ውስጥ ስንገኝ ምን ያህል ዳሜጅ እንደሚያደርስብን ወይም ጥፋቱ ምን ያህል እንደሆነ ቤተሰቦቻችንን እናቶቻችንን ምን ያህል እንደሚያሳዝን አናውቅም። በጣም እንወዳቸዋለን ብለን የምንሳሳላቸውን እናቶች እናስቀይማለን። እና ከዚህ ጋር አያይዘህ እስኪ መሌ ለትውልዱም እንዲሆን አድርገህ የምትመክረን ነገር፣ ሱስ ውስጥ እንዴት ገባክ? ምን ነበረ ስሜቱ? ቤተሰቦችህ እንዴት እናትህ ታዝን ነበር ወይ በዛ ነገር? ከዛ ስላወጣጡ ደግሞ ሰፋ ያለ ስለሆነ እንመጣለን። እናቴ በጣም ታዝን ነበርና የማረሰው ነገር አንድ ጊዜ ጫት ቤት በር ላይ ቁጭ ብዬ አይታኝ አታውቅም ነበር እና ጫት ቤት በር ላይ ቆሜ እሷ ከቤተክርስቲያን እየመጣች 4 ሰዓት አካባቢ ይመስለኛል ጀበና የሚባል ነገር አለ የጫት ነገር ላይ የጀበና እየቃምን አየች። ክቡ ብላ የደረቀችው ክቡ ብላ እና እያየኋት የሆነ ራሷን ብቻ እንደሆነ ነገር ነው ያደረጋት። ምንም አላለችኝ። ታውቂያለሽ የሆነ እናት ዝም ሲልብሽ ታውቂያለሽ አይደል? አንገቷን አቀርቅራ አለፈች። እንዳልኩክ እንደዚህ አይነት ጉዳዮች በጣም የምንወዳቸውን የምንሳሳላቸውን ሰዎች ያስቀይማሉ፣ ያስከፋሉ። እድለኛ ካልሆንክ ደግሞ እንዳዘኑብህም እንደተከፉብህም ላታገኛቸው ይቅርታ ማለትም ጊዜ እድል ላይሰጥክ ይችላል እድለኛ ካልሆንክና በልጅነትህ
ሱስ ውስጥ እንዴት ገባክ? ገንዘብ ለማግኘትም ደግሞ የተለያዩ ስራዎችን ትሰራ ነበር። ለምሳሌ የምትጣላው ተራ ላይ ነበር የምትሰራው። ለቤተሰቦች ሳንቲም መውሰድ አለብህ። በዛ ጉዳይ ሁሌ ትደባደብ ነበር፣ ትታሰር ነበረ። እሱን አያይዘክ እስኪ ስራን፣ ሱስን፣ ኑሮን ለማሸነፍ የሚደረግ ትግል፣ ቤተሰብን መውደድ፣ አደራን አንድ ላይ እስኪ እንዴት ትገልጽልኛለህ? ሱስ ውስጥ የገባሁት ያው ምንድን ነው ስራ እስከሚመጣ ቁጭት ያለች ሰፈር ያን ስራ ለመጠበቅ ግዴታ ትቅሚያለሽ። የምትዩ ታክሲ ተራ ነው፣ ውሎሽ ታክሲ ተራ ነው። አብዛኛው ታክሲ ተራ ላይ ያለው ሰው ቃሚ ነው። እነሱን ለመምሰል ግዴታ ትቅሚያለሽ። ምንም ማለት ግድ ስለሆነ ታረጊዋለሽ ቦታው ላይ ስትሆኝ። ገባሽ? እና ሱስ ገዳይ ነው። ምንም የለውም። ከቤተሰብ ላይ ያቆራርጥሻል። እውነት ነው እንዳልሽኝ። እናቴ አሁን ይዛለት አየኋትና ቁጭ ብላ እኔ ቁጭ እየቃምኩኝ እሷ ከቤተክርስቲያን እየመጣች እና ፊቷን አስታውሳለሁ። እስካሁን አለና በቃ አንገቷን እንደሰበረች እኔ አስታውሳለሁና ምንም አላለች። በቃ እንዳዘነች አወቅኩኝ። ታውቂያለሽ? ቀጥታ ሄደች። እኔ ለማቆም ሞከርኩኝ ግን አቃተኝ። እና አንድ ቀን እንዳለች ታውቂያለሽ? በአደባባይ ከምታዋረደኝ፣ በአደባባይ ስሜን ከምታስጠፋ ቤት ቁጭ ብልና ቃማለች። አየሽ ምን ያህልም ጫት እኔ እንደሚያዋርድ አላውቀውም ነበር። ቤተሰብ ግን እንደሚያዋርድ ሊያውም በጎረቤት በምትወጃቸው ጎረቤቶች በምትወጃቸው አካባቢ ሰዎች እንደዚህ አለችኝ። ቀጥታ እሺ ያልኳት ውጭ የሚባለውን መቃም ተውኩት፣ ቤት ያደረኩት እያየች ያደረኩት። በቃ ምንም ማድረግ ስለማልችል አቃተኝ። በቃ ከሱስ መውጣት አቃተኝ። ምንም ቤቴ መቃም ጀመርኩኝ። ምን ነበር የእናትህ ስሜት? ደስ አይልም። ሁሌም ጸሎቴ ነው፣ ሁሌም እንደተሳለች ነው። ልቤ ገብርኤል ተስዬልሃለሁ ስለትለኛለች። እኔ አሾፍበታለሁ ስለት እንደዛ ይሆናል ብለሽ ነው በውስጤ። ሌላውን ሱስ ጭሳጭሱ ምናምን አታውቅም እኮ ይታይሽ። ከዛ በኋላ ነው ያወቀችው። በቃ ሱሴ እየጠነከረ ሲመጣ አወቀች። ጨራሽ ብዬ ጫት ቤት ከፈትኩ። ጫት ቤት ከፈትኩኝ መሌ በለጭ ብዬ ይገርመኛልና ጫት ቤት ከፈትኩኝ። መሸጥ ጀመርኩ። ከኔ አልፎ መሸጥ ጀመርኩኝ። ያው እሱም ገንዘብ አይደለም የሚያመጣው። አብዛኛውን ግን ይሄን እዚህ ውስጥ የገባሁት ሳንቲም ለማምጣትና ለማምጣት ብቻ ነው። ሌላ ይሄ ተመችቶኝ ምናምን የጀመርኩት ሱስ የለም። ለሳንቲም እዛ ቦታ ላይ መዋል ነበረብኝ። ጓደኞች የሚያደርጉት ነገር ነው። ከነሱ ጋር ለመመሳሰል ታደርጊዋለሽ። በትምህርት ቤት ህይወትክ ላይ ሱስ ውስጥ አልነበርኩም። በትምህርት ቤትማ በጣም የሚያሳዝን የአንድ ፊልም ሱሰኛ ነበር። የአንድ ፊልም ነበር። ቪዲዮ ሙምባይ የሚባላል ቪዲዮ ቤት ነው። ቁጭ ብዬ ቪዲዮ ቤት ነበር ሱሴ። ሌላ ምን ሱስ አልነበረብኝ። ከዛ በኋላ እንግዲህ እንዴት አቆምከው? ሱሱን እንዴት ወደ ማቆም መጣ? ቆንጆ ጥያቄ ጠየቅሽ። ሱሱን እንዴት አቆምኩት መሰለሽ? ጫት ቤት ከፈትኩ ብዬሽ ቁጥር 1 ጎሮ ከፈትኩኝ፣ ቁጥር 2 ሰሚት ኮንዶሚኒየም ከፈትኩኝ። ከዛ እቁብ መሰብሰብ ጀመርኩኝ። ዳኛ ሆንኩኝ። የእቁብ ገንዘብ ያለበት ቦታ አልጠፋም። ብቻ ጎበዝ ነኝ። ከዛ ጓደኞቼ ምናምን ሰበሰብኩና እቁብ ጀመርኩኝ። ደህና እየጣልን የሆነ ሰዓት ገንዘብ እንትን አለኝ። ከዛ ቀጥታ ገንዘቡን ወሰድኩኝ። የጓደኛዬን ገንዘብ አጠፋው። የሁለት ሰው ገንዘብ አጠፋው። ብዙ ብር አጠፋው። እቁባቸውን ወሰድኩን አጠፋሁት። ተበድረህ ነው ወይስ? ለምን እነሱ ወጣላቸው ወጣ። እኔ አጠፋሁት ገንዘቡን። ለምን ለእኔ ነበር አምነውኝ የሚሰጡኝ ገንዘቡን። እኔ እንደወጣላቸው አልተናገርኩም። ገንዘቡን አጠፋሁት። እምነት አጎደልክ። ከዛ በቃ ተረበሽኩኝ። እግዚአብሔር በቃ ምክንያት አለው እና ገንዘብ አጠፋው። በጣም የሚያስጠላ በቃ ይሄ እምነትን ማጣት እንዴት እንደሚያሳፍር ጓደኞቼን ካረጓቸው። ከዛ ጓደኛዬ ቆቡ ወጥቷል፣ ለምን ነው ገንዘቡ ማሰጠኝ አለኝ። ይባስ ብሎ መታወት እሱን ለምን ገንዘብ ትጠይቀኛለህ ብዬ በቃ ጸጸተኝ። በጣም ተጸጸትኩኝ በጣም። ከዛ ማዘር ክፍለ ሀገር ሄደች። ይሄ ረጅም ስለሆነ እንደውም እያሳጠርኩ ልንገርሽና ማዘር ክፍለ ሀገር ሄደች። እኔ ስሜቴ ግን እኔ አልነበርኩም ያን ዘመን።
ኢየሱሱ ጊዜ እኔ አልነበርኩም ተቀይሬያለሁ። እና ማዘር በጣም በጣም በቃ ትከታተለኝ ነበር። እኔ አላውቅም ነበር ታውቂያለሽ። እና ሌሊት ትነሳና ቁጭ ትልና ቤቱን እንደዚህ ታያለህ፣ ኤሌክትሪኩ ጋር ትሄዳለህ ምናምን። እኔ ራሴን ማጥፋት ግን እፈልግ ነበር። በቃ ጓደኛዬን ብር አጥፍቻለሁ፣ ህይወት አልሳካ ብሎኛል። ከዛ ደግሞ የአባቴ ያለኝ ነገር ትዝ ይለኛል። ወንድሞችን አደራ ምናምን የተባልኩት መልእክት አለኝ እና እሱ አለ። ግን በቃ ራሴን ለማጥፋት ወስኜ ነበር። ራሴን አጠፋለሁ ብዬ ወስኜ ነበር። ከዛ ማዘር ወደ ደሴ ሄደች። ማዘር የደሴ ልጅ ነች። ያው ወሬሉ የሚባል ሀገር ነው። ትንሽ አብዛኛውን አዲስ አበባ ነች። እዛ ሄደች። ደወልኩላት። እማ አልኳት ብር አጥፍቻለሁ፣ ራሴን ላጠፋ ነው አልኳት። በአባታ ጥንት ይዣለሁ፣ ይህን ቃል እንዳትደግሞ እኔ ጠዋት እመጣለሁ አለች። መጣች። አንደኛው ወንድሜ ማለት ነው እንግዲህ እሰጥሃለሁ አለችው። የአንደኛውን ሰጠችው። ከዛ ከፈልሽ ምናምን ነገር ግን በቃ ውስጤ ሰላም አልነበረም። ያን ዘመን እግዚአብሔር ወይ ፈልጉኝ ይሆናል መሰለኝ ውስጤ ልክ አልነበረም። ከዛ ቀጥታ ነሐሴ 26 27 ወይ 28 ባለው ጊዜ ይመስለኛል፣ ኤግዛክት ቀኑን ባላውቀው እማ ጸበል ልጠመቅ እንዴ አልኳት። አዎ እስኪ ተጠምቂ አለች። እቅም ነበር እስከዛ ድረስ እቅም ነበር። ተጠምቄም እቅም ነበርና ከዛ ሄድኩኝ። ጎሮ ሚካኤል ስሄድ ወረፋ ነው። ያው ሱስ ስትሆኚ ምንም ነገር አትታገሽም፣ ምንም አትታገሽም። ቀጥታ ዞሬ መጣሁ። ምን ማለች? አይ ወረፋው ነብኝ አልኳት። በቃ ችግር የለውም ነገ ትጠመቃለህ አለች። እሺ ከዛ ምን እንደሆነ አላውቅም እና እንዲህ በጀርቤቴ እንጂ ብድግ አልኩና እማ ጻድቃኔ ማርያም ልሂድ እንዴ አልኳት። አሁን ተነስ እንሂድ፣ በሶም አለ ሁሉንም አለ ብር እሰጥሃለሁ ውጣ አለች። ሞተር ነበረኝ ያኔ ሞተር ነበረኝ። ከወንድሜ ጋር ተነስተውና አዘጋጀች። የዛን ቀን ነው የምልሽ እኮ እዛም ቢያለኝ ወረፋው ሆነብኝ። የዛን ቀን በሞተር ወደ ደብረ ብርሃን ጉዞ ወደ ሰላ ድንጋይ ወንድሜን ከኋላ ጭኜ በሞተር እንግዲህ ይታይሽ ወንድሜን ጭኜ ልክ ሸኖ ስንደርስ መላ ነው የሚለኝ ወንድሜ ትንሹና በጣም ነው የሚወዱኝ የሚያከብሩኝ ወንድም እናቶች በጣም በቃ ኩኬልሽ ማርያም እንሂድ እንዳለኝ ጻድቃኔ ማርያም ሄጃለሁ። ከዛ በፊት ጻድቃኔ ሄድክ? የዛን ቀን ጻድቃኔ ሄድን። ኩኬልሽ ማርያም እንሂድ እንዳለኝ ሸኖ ላይ ከዛ በፊት ጻድቃኔ አውቃታለሁ። ጻድቃኔ ኩኬልሽን አላውቃትም። አታውቃትም ኩኬልሽን ሲለኝ እሺ አልኩት። ከዛ ስንደርስ በዚህ ጋር ተጠፋልኝ። እየሄድን ገባን። የኩኬልሽ ማርያም እንደዚህ ቁልቁለቱን ወርጄ የደረጃው ጋር ሳይሆን ታች ላይ ጋሪ ተራ ያኔ ጋሪ ተራ የሚባል ላይ ነበር የሚቆመው የዛሬ 10-11 ዓመት። ከዛ በእግሬ ወርጄ ልክ ደጇን ዘረግጥ እሳት 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 ይሆን። ከዛ በኋላ አላውቅም። እታች ዋሻ ውስጥ ነው። በቃ እምባይን እንዴት ልቆጣጠረው ምን እንደሆንኩ አላውቅም። በቃ እምባይን ግን እንዴት ልቆጣጠረው። ከዛ አምላክ እንደው ይሄ መንፈስ የሚባለው ነገር ካለብኝ እንደው እንዳልጮህ በውስጥ ቅጭልኝ ብዬ ጸሎት አድርጌ ምን ብዬ ወጣሁ። ከዛ ኩኬልሽ ማርያም 7 ቀን ተቀመጥኩ። ሙሉ ጳጉሜን ተጠመቅኩኝ። ጫት ቤቶቹን አልዘጋሁም። ሰራተኞች አስቀምጬ ነው የሄድኩት ሁለቱንም። 7 ቀን ተጠምቄ ተመለስኩኝ። እንደተመለስኩኝ ቃምኩኝ። ያ ሲረብሽኝ የነበረው ስሜት ድጋሚ መጣ። ተጠምቄ 7 ቀን በቃ የምተኛውን እንቅልፍ ተረጋግቼ ምናምን በቃ እናቴን ደስ ብሏት እየደወሉ እናቴ ዳንኩኝ እኮ ምናምን ነበር የምላት። እንደዚህ አይነት ህልም አየሁ። አሁን ምን አይቻለሁ ድናል። ከዛ መጣሁ ጫት ቃምኩኝ። የጫቱን ብር ምናምን ሳስገባ ያ ስሜት መጣ። ይሄ ራስን አጥፋት ማብለኝ ጫት ቤቶቹን መዝጋት አለብኝ። ዘጋሁት። ወዲያው ከኩኬልሽ ወዲያው ሁለቱም ዘጋሁት። የጫት አስመጪዎች ብር ነበረብኝ። በጣም ሰራ የነበረው በልጅ ቤት ነበር የነበረኝ። የእነሱ ብር ነበረብኝ። ደወልኩላቸው እሰጣችኋለሁ ገንዘባችሁን ስራውን አቁሜያለሁ ጫት እንዳትልኩልኝ አልኳቸው። ምን ነው ምናምን እኛ እንስራበት ልጆች ላክ አልፈልግም እንግዲህ ፍቃዱ ምናምን አዘጋው። ተመልሼ ወደ ኩኬልሽ ማርያም 14 ቀን ቆየሁ። ኩኬልሽ ማርያም 14 ቀን ቆየሁ። ብቻዬን ሄድኩ ወንድሜን ጥዬው
ከዛ ጸበል ጋር እንዲህ ወረፋ ነበረ ተሰልፈን መንፈስ ያለበት ልጅ ከሁሉም መርጦ ነካኝና አንተ ልጅ በእምነት ጽና፣ በአፌ የሰጡህ እንቁላል በእግር ይወጣል፣ የእናት ጸሎት እስካሁን ጠብቀዋል። ደነገጥኩ። እዚህ መጥተህ የተሻለህን እዛ ሄደህ ለምን አረግከው አይለኝ። በኢየሱስ ክርስቶስ ይህ ነገር ምንድን ነው እንዴ? ከዛ በኋላ አጠገቤ እዛው ገዳም የነበሩ ልጆች አሉ። አይ መልእክት እየተነገረ ነው፣ ይህ ነገር እንዳታረጋልኝ ኩኪልሽ ማርያም አልኩኝ። ከዚህ በኋላ ሱስ የሚባል ጫት የሚባል ከነካው የዛለት ልሙት ብዬ ለራሴ ቃል ገባሁ። እርግፍ አድርጌ ተውኩት። በቃ ኩኪልሽ ማርያም እናቴ ነች። በጣም በቃ ኩኪልሽ ማርያም ለአንተ የደረሰች ለእኔ ጸልይልኝ ምናምን ይሉኛል ከሚገርምሽ። እና ኩኪልሽ ማርያም በጣም ሱስ እንድተው ትልቅ እንትን ያገኘሁት በኩኪልሽ ማርያም ነው የዳንኩት። እና ሱስ መንፈስ ነው ብዬ ነው የማምነው እኔ። ሱስ አዋራጅ ነው። ሱስ ገዳይ ነው። ሱስ ከሰው በታች ነው የሚያደርግሽ። ከእነ ሱስ መጥፎ ነገር የለም ምድር ላይ ነው። ከዛ ተውኩኝ። አላስቸገረህም? በጣም ትንሽ ተቸግሬያለሁ። 7 ቀን ቆይቼ መጥቼ መጀመሪያ ቃምኩ አላልኩሽም? ከዛ ተመለስኩኝ። ገዳም ነበርኩኝ። ትንሽ የተቸገርኩት ሌሊት ስፕራይት ጠርሙስ ውስጥ ይከተኛል። ስፕራይት ጠርሙስ ውስጥ እንደዚህ ከቶኝ ሻት እንደዚህ የሚለኝ ዱካክ የሚባል ነገር በቃ ያጋንንት መጫወቻ ነው የምትሆኝ። ሱስ ያጋንንት መጫወቻ ነው የምትሆኝ። ከገደል ላይ እንደዚህ ወረወርሻል። ልልቀቃ መተሽ ለሰው ስትናገሪ ቃመበት ይሉሻል ጓደኞች። አትግቢ። እኔ ደግሞ ቃል የገባሁት ለራሴ ያለ አላረገውም ብዬ አሁን 9 ዓመቴ ነው። 9 ዓመት ከሱስ ከወጣ በጣም ነው ደስ የሚለው። ያው በቤተ ክርስቲያን ህይወትክ እንግዲህ በጣም ትጉነት ትተጋለህ፣ እናያለን። በጣም በብዛት ታስተባብራለህ የሚሰሩ አብያተ ክርስቲያኖችን። ከዛም ውጭ ደግሞ ለየግል ለራሳችን አይደለ የሚጠቅመን እና በግል ህይወትክ ላይ ጽኑ ነክ። የተለያዩ ቤተክርስቲያንም ስሄድ አገኘሃለሁ እና የቤተክርስቲያን ህይወትክ እንዴት ጀመረ? አሁን አጀማመሩን በእርግጥ ነግረኸኛል፣ ግን በደንብ መሌ ከቤተክርስቲያን ጋር ያቆራኘው ጊዜ ወይም ምክንያት ምን ነበረ? እንዴት ነው? አሁንስ እንዴት ነው ያለህበት ሁኔታ? ያሱሱ ምናምን እንትን ብሎኝ እና አንድ ፍቃዶ የሚባል ፕሮቴስታንት ፓስተር ጓደኛ ነበረኝ እና ድራፍት እየጠጣን ቁጭ ብለን ማታ ነው አስታውሰው። እና ሚኪ ክሊንተን የሚባል ጓደኛ ያለ ድራፍት እየጠጣን ቁጭ ብለን ማታ ድንግል ማርያም ሊሰገድላት አይገባም ሰው ነች አለ ፍቃዶ የሚባለው። ከሱ ጋር እየተከራከሩ ነው። እኔ አይሰገድላትም ለምን ነው የሚሰገድላት ምናምን ብዬ ተከራከርኩኝ። ጭራሽ በቃ ይሄ ድርቅ ያለ ነገር ታውቂያለሽ? አዎ ሊሰገድላት የክብርም የምንም አይገባትም ብዬ መከራከር ጀመርኩ። ክሊንተን ይባላል በጣም ወደ ጓደኛዬ ነውና ብድግ አለ፣ ተነሳ፣ ተናዶ። እኔ ግን አለኝ እመብርሃን ታሳየኛለች አንተን አለኝ። እሱን ተወው አያምንም፣ አንተን ግን ታሳየኛለች አለኝ። እንደዚህ ብሎ የተነሳ በቃ ይሄ ውስጥ የተረበሸ ለምንድን ነው እንደዛ ያልኩት? እኔ ያንን ለማገዝ ብዬ ለምንድን ነው ከአፍሪካ አንደበቴም ጥሩ ያልወጣው? በቃ ጸጸተኝ። ይሄን ምልሽ ጫት ከማቆሜ በፊት ማለት ነው። ይሄ አጥፋት ራሴን አጥፋት በሚል ዘመን ስለረሳሁት ነው የነገርኩሽ እና ብሎኝ ሄደ። ከዛ በኋላ ይሄ ወደ ኩኪልሽ ማርያም ሄድኩኝ። በቃ ማመን ይሄ እምነት ውስጥ በጣም ብዙ ነገር እንዳገኝ በእምነቴ እንድጸና ያደረገኝ ቤት እንደ ኩኪልሽ ማርያም ነው። በቃ የተገነባሁት አዲስ መልአኩ በላይ ተወልዶ ያደገው የ40 ቀን ሕፃን ልጅ ሆኖ የወጣው ከኩኪልሽ ማርያም። ከዛ በኋላ ሲገባኝ ሱስ እንዳቆምኩኝ ሳቅ ይሄ ዱካኩ ምናምን ሲያስቸግረኝ ወደ ቤተክርስቲያን መመለስ እንዳለብኝ ገባኝ። እዛ ቤተክርስቲያን በጣም መዞር ጀመርኩኝ ምናምን። በቃ ያን ዘመን በቃ ምንም አላቆምኩም ነበረ ቤተክርስቲያን። አንድ ያመጣኝ ይሄ ነው። ይሄ ከልጁ ጋር ያደረኩት ንግግር ዋናው ነው ብዬ አምናለሁ። እኔ በህይወቴ ላይ ድንግል ማርያም አይሰገድላትም ያልኩበት ቀን እሱ ይመስለኛል ለእኔ ወደ ቤተክርስቲያን እንድመለስ ያደረገኝ ነገር። ተጸጸትክ? በጣም ተጸጸትኩ። ያ ጸጸት ወደ ቤተክርስቲያን አመጣክ? ያ ጸጸት ወደ ቤተክርስቲያን አመጣኝ።
ከዛ በኋላ ሰው አይደለሁ እንደ ደግሞ ትዳር ያምርሻል ጥያቄ ከድንግል ማርያም ጋር እንደ ሰው ነው የማወራው። ከሚገርምሽ እማምላክን እናቴ ገንዘብ ስጪኝ ገንዘብ ያስፈልገኛል እምላት እማምላክን እኮ ነው የምልሽ። እኔ እኮ ልጅ ማርያም አንዳንዴ የእብደት ጥያቄ ነው እንደምጠይቃት እናቴ ምናምን እላለሁ። እናቴ ገንዘብ እፈልጋለሁ፣ እናቴ ይህን እፈልጋለሁ። እግዚአብሔር ምስክሬን አይቆይም ቶሎ ነው የሚደርስልኝ። ቤት ተኝቼ በቃ ይህ ስራ ምናምን ሲጠፋ ገንዘብ ያስፈልገኛል የሆነ ስራ ይመጣልኛል አላውቀውም። በቃ ድንግል ማርያም ልዩ ነች። ከዛ በኋላ ወደ እምነቴ እንደጻነ ሆንኩኝ። ያው ሰው ነኝ፣ ትዳር ደግሞ ያስፈልገኛል። አሁን ሚስት እፈልጋለሁ አልኳት። ከዛ እንግዲህ ያው እንደምታውቂው አገባሁ። እንዴት ነው ትዳር? ትዳር ቆንጆ ነው። በጣም መልካም ሚስት ነው ያለች። እናት ታውቂያለሽ፣ ይሄ ከእግዚአብሔር ሲሆን ሁሉ ነገር ቆንጆ ይሆናል። በጣም መልካም ሴት፣ በጣም መልካም ሚስት ነው ያለች። በጣም በቃ ስለሷ ማውራት ነው። ልጆች አፍርታችኋል? አዎ 2 ልጅ ወልደናል። 2 ልጆች። እግዚአብሔር በትዳር ባርኮሃል፣ ቆንጆ ትዳር ሰጥቶሃል፣ ልጆች አፍርታችኋል። እንግዲህ አባትነት አለ። አንተ ከስክሪን ጀርባ ስናወራ በጣም በቃ አባቶች ያልተነገረላቸው ጀግኖች ናቸው። ብዙ ጊዜ ሰው ስለ አባቱ ብዙ አይልም እና ስለ አባትህ እየነገርከኝ ነበረ። አንተ አባት ስትሆን አባትህን አስታወስክ? እንዴት ነበር አባትነት? አባትነት እኔ ሲሆን እፈራለሁ። እኔ ላይ የደረሰው ነገር አለ ሰውንን እና ይሄ እፈራለሁ። ይሄ ፍቅሩን ይሄ በጣም ፍቅር የሚባለው መስጠት ትንሽ ያስፈራኛል። ለነሱ ለልጆቼ ማለት ነው። ለምን የሚያስፈራኝ? እኔ ከደረሰብኝ አንጻር። ለምን አባት ሲጎደል ያለው ስሜት እኔ አውቀዋለሁ ሞር በደንብ እሱን ስሜት ስለምፈራው አሁን ከነሱ ጋር አይደለሁ ያልሆንኩበት ምክንያት ያው እነሱ ውጭ ስለሆኑ ስለምታውቂ ውጭ ስለሆኑ ያስፈራኛል። ይሄ የኔ አባት በጣም እኛን በፍቅር ላይ ያሳደገን እና ልጆቼ ላይ ደግሞ ሰው ነን ሸክላ ነን አይታወቅምና እንዳይጎዱ ያስፈራኛል። እና ይሄ እንደኔ አባት መሆን አልፈልግም። ፍቅር ትቆጥብባቸዋለህ? እነሱን አይጎዳቸውም ይሄ ነገር? አንተ ያው ይገባኛል የልጅነት ትራማ አለብህ። አባትህ በጣም ፍቅር ስለሰጠህ አባትህን ስታጣ የተጎዳኸውን መጎዳት ታውቃለህ። እና እሱ ነገር ውስጥ አድሮ አሁን አንተ ደግሞ በጣም አታች እንዳይሆኑ ከአንተ ጋራ እየፈራክ እንትን ትላለህ፣ ትቆጥብባቸዋለህ። እና እነሱ ላይ ተጽዕኖ አይፈጥርም ይሄ ነገር? አዎ ይፈጥራል። አሁን እንኳን ይፈጥራል። ያው አስቤ እኔም ጠቅልዬ አሁን ወደ እነሱ ጋር ሙሉ ለሙሉ ልገባ ነው። ምንም ማድረግ አልችልም። የት ነው የሚኖሩት? እነሱ የሚኖሩት አውስትራሊያ ነው፣ ሜልበርን ነው የሚኖሩት። አሁን እኔ ሙሉ ለሙሉ ጠቅልዬ ወደ እነሱ ጋር ሄዳለሁ። ኢትዮጵያ ለቄ ማለት ነው። ትችላለህ? እስኪ ሞክራለሁ። እና የኔ አባት ባይዘው እንደዚህ በፍቅር ቢያሳድገኝም ምድር ላይ ከኢየሱስ ክርስቶስ የተሰቀሉ ሰዎች 2 አሉ አይደል? 3 እኔ 4ኛ ነኝ የተሰቀልኩት። እንዴት? አባቴ ሰቅሎኛ ቀል ብር ሰርቄ 100 ብር ከኪሱ። እውነት? ማምላከነ መስቀል ማለት አጥር ላይ መገናኛ እያለን እንዲህ ሰቅሎኛል። ራቁቴን አድርጎ በገመድ እንደዚህና እንደዚህ አስሮ እታች እግሬን አስሮ እንደዚህ አስሮኝ ቢለመን ቢሰራ አውርዶኝ ከዛ በርበሬ ያጣኝ ሰው ያየ ማምላከነ። ማንም ወንድ የሆነ አባቴን አይጠጋውም። በጣም ኃይለኛ ነው። በጣም ኃይለኛ ነው። እሱም እንዲሁ እየታሰረ ነው የኖረው በድብድብ። መገናኛ እንግዲህ እኔ አባት የማያውቀው ነበር እና ልጆቼ አቅብጬ ምናምን ማሳደግ አልፈልግም። ትንሽ መምታት እና ከሚስቴ ጋር የምንጨቃጨቀው እንደ ኢትዮጵያ መጥተህ የምጠብሳቸው እንዳይመስል ትለኛለች። ያው ስርዓት መያዝ አለባቸው ልጆች። ያው እኔም የ2 ወንድ ልጆች እናት አይደለሁ። ቆጣለሁኝ ግን ያው ትንሽ በሚችሉት ልክ ቢሆን ጥሩ ነው። ያው ድሮ በርበሬ መታጠንም ነበረ። እርግጥ እኔ ታጠኛ ይመስለኛል ድሮ እናትና አባቶቻችን። አሁን ጊዜውም ትውልዱም ዘመኑ እየዘመነ ሲመጣ እየተውካቸው የምትመጣቸው ነገሮች አሉ። በሂደት የምታየውም ነገር ያስተውሃል። እና ግን ያው ድሮ በጣም ስለሚሰጉ ይመስለኛል ይሄ አሁን ስርቆት፣ ውሸት በቤተሰብ ዘንድ በቃ ተቀባይነት የሌለው ነገር ነው፣ መሆንም የለበትም።
ግን መሰቀል ደግሞ ከባድ ነው። የተሰቀልኩ ያለኝ ሰው በህይወቴ እስካሁን እግዚአብሔር ምስክሬ በርበሬ ብዙ ሰው ይታጠናል። አሁን ይህን ስሰማው ራሱ ትስቃለች። እናቴን መቷታል። እንዴት ትገዣለሽ እንዲህ ዞር በይ ብሎ እና እሱ መሰረት በጣም ቆንጆ ነው። እኔ እደግፈዋለሁ። እንኳን ያደረገው ብለዋል። አሁን የዚህኛው ማንነቴ አባቴ እንትን ነው። ሰው እንድታከብር ያደርግሻል። ዱላ ቆንጆ ነው እባክሽ። እኔ ደግሞ ያው ልጆች መቀጣት አለባቸው ብዬ አምናለሁ፣ ግን የማይገባቸው ድረስ መሆን አለበት ብዬ አላስብም። እውነት ነው። መሌ ምን አይነት አባት ነው? ኃይለኛ? ኃይለኛ እውነት እውነት። አሁን ሳቂታ ምናምን ነኝ አይደል? አሁን እኔ ሳቅ በጣም ሳቅ ነው። በኃይለኛውን ማሰብ አልቻልኩም። የሆነች ባህር ያለችኝ ማላቃት የሰከንድ ምን እንደማድረግ አላውቅም። ስሜቱን አልቆጣጠሩም። ወይ ስልኬን ሰብረዋለሁ፣ የሆነ ነገር ሰብራለሁ። ኃይለኛ አባት ነው። ኃይለኛ አባት እነሱ ላይ ኃይለኛ አትሆንም ትለኛለች ሚስቴ። እሷ ትቀጣቸዋለች ትንሽና ታይ ምናምን ስላት እነሱ ላይ ኃይለኛ አትሆንም፣ ሌላ ሰው ላይ ኃይለኛ የምትሆነውን ልጆች ላይ አትሆንም ትለኛለች። ልጆችህ ላይ አይደለህም ነኝ ነው የምለው፣ እሷ ግን አይደለም ነው የምትለኝ። ያው ከምታውቀው ከዛም ይበልጣል። ከዛ ስለሚበልጥ ይመስለኛል። ባየው እሱ መላክ ምሮጥ ይመስለኛል። እኛ የምናውቅህ በጣም ስትስቅ ስትጫወት ትህትናህን እሱ ነው። እና ያው ሁሉም ሰው ነገሩ አለው የሆነ ፓርት ላይ የማይነካ ባህሪ አለው። ትክክል። እና ያው መሌ ቅድም ስለ ሱስ ብዙ እያወራን ነበረ። እንግዲህ አሁን አባት ሆነሃል። እስቲ ለልጆች ማለት ቀጣይ ጄኔሬሽን አይደለ እንደ ልጆቻችን ለምሳሌ ልጆችን ሳይ ጄኔሬሽኑን አየዋለሁ እና ልጆችን ሳሳድግ ጄኔሬሽኑም እንደዛ ቢሆን የሚቀጥል ትውልድ ቢሆን ብዬ የማስባቸው ነገሮች ለትውልድ ነው የማደርገው። እና እንዴት ነው የምታሳድጋቸው? ለህብረተሰቡ አንተ ከሱስ ጋር ተያይዞ ከወጣትነት ጋር ተያይዞ ቅድምም አንስተነዋል፣ ግን በሰፊው የምትመክረው ምክር ምን አለ? ትዳርና ወጣትነት መሌ ድሮ ቢሆን ያገባው ስንት ዓመት ሆነ ካገባክ? 6 ወደ 7 እየሄድኩኝ ነው። 7 ዓመት ሱስ ካቆምክ በኋላ ነው ያገባው። ሱስ ውስጥ እያለ ቢሆን ያገባው መሌ ትዳሩ ምን አይነት ትዳር ይሆን ነበር? ሱስ ውስጥ ሆነው ትዳር ላላቸው ምን ትመክረናለህ? ምን ትመክራለህ? በደንብ ነው የምመክረው። ሱስና ትዳር አብሮ አይሄድም። ቤትሽን አታይም፣ ዞር ብለሽ አታይም ቤትሽን። ሱስ ማለት እናትሽ ሞታ ቀብር የምትሄጂ አይመስለኝም። በጣም እኔ ስለማውቀው ነው። ዘመዶቼ ሞተው ጎረቤቶቼ ሞተው ሱስ ላይ እያለው አልሄድም፣ ማታ ሄዳለሁ ነው የምለው። ጠዋት ነው የሰማሁት። ለምን እየቃምሽ ነው? ማታ ሄዳለሁ ነው የምትይው። አትሄጂም። ልክ እንደጨረስሽ ጫቱን እንደተፋሽ ጨብስ ያለ እሱንም መጠጣት መስበር አለብሽ። ጫቱን ማታ የሰራሽውን ታፈርሻለሽ። ቀን ያወራሹን ይህ ምናብ ቅዠት አለም ነውና ሱስ ለማቆም ምንድነው መጀመሪያ ራስን ማሳመን ነው የሚመስለኝ። እኔ ሱሰኛ ነኝ ብለሽ ካመንሽ እውነት ታቆሚያለሽ፣ ያኔ ይቆማል። ለትዳር ላይ ላሉ ሰዎች ምንድነው የምላቸው መሰለሽ? ጫት ልጆችን እንድታጫውች አያረግሽም። እሁድ ወስዳቸዋለሁ ታያለሽ። እሁድ የሚደርሳል የማይደርሳ ነው የሚመስልሽ። እሁድ ደርሶም አታርጊውም። እንደገና መቃም ነው የምትፈልጊው። ያለበዚያ ዱካክ የሚባል ነገር አለ። እሱ ነው የሚጫወቱባቸው። ለትዳር ቆንጆ ነገሩ ምንድነው? መተው የሚባል ነገር መተው፣ በቃ መተው። ጭቅጭቅ ውስጥ አለመግባት፣ የማታረጊውን ነገር አለማስጀመር፣ የማትቀጥይበትን ነገር። ለፍቅረኛ ማቾች የምመክረው ምን መሰለሽ? ቀን በቀን የሆነ ነገር የሚያደርግ ከሆነ ይሄን ሊቀጥል ይገባል። ሴቶች ደግሞ ስለምታውቂውም ያስለመድሻቸው ነገር ይፈልጉታል፣ እንዲያውጡ አይፈልጉም። እንደዛ ስትተይ ሌላ ነገር ጀመረ እንዴ ወይ ጠላኝ እንዴ ምናምን ብለው እሱ ነገር ነው እነዚህ ፍቅረኛ ማቾች እንዳይቀጥሉ የሚያደርጋቸው ነገር ይሄውና። ለወንዶች የሚመክረው ምክር ምንድነው? የማይቀጥሉበትን ነገር አለማስጀመር፣ አለማስለመድ። እሱን ካረግሽ እግዚአብሔር ምስክሬ ነው የምልሽ፣ ትዳርሽ አይረበሽ፣ አይናወጥ፣ ፍቅረኝነት እንደቀጠል ነው የሚኖረው። ቀጥ ብሎ ይሄዳል። ስለዚህ ያው ሱስ ከባድ ነገር ነው ለቤተሰብ፣ ለልጅ፣ ለባለቤትህ ጊዜ እንዳሰጥ እንዳልከው ደግሞ ላላገቡ ሃይ ስኩል ላይ ሆነው ከእናቶች ከአባቶቻቸው ማለት እናትና አባት ምን ያህል እንደሚለፋ እኔ አሁን እናቴ ብዙ ጊዜ አንስቼዋለሁ። እናቴን በጣም ነው የምወዳትኝ። እንዴት ሆና እንዳሳደገችን እናውቃለን። እና እኔ ደግሞ ልጆቼን ደግሞ ከማሰብ ጀምሮ እንዴት አድርገህ እንዴት ቴኬር ለማድረግ እንዴት እንደምናስብ ወላጆች ስንሆን እናትና አባት ስንሆን እናውቃለን። እና
በትምህርት ቤት እንደ ቀልድ የሚጀመሩ ሱሶች አሉ። አሁን የተለያዩ ትምህርት ቤቶች ላይ በጣም ህፃናቶች እና ወላጆቻቸውን ነው የሚገሏቸው በቁማቸው ወይም ያለ እድሜያቸው ነው የሚያሳጥሯቸው። እና ይህን ጉዳይ መሌ እንዴት አንስተህ ለእነዚህ ልጆች ምን ትመክራቸዋለህ አንተ? ስላለፍክበት ነው። ለእነዚህ ልጆች ምንድን ነበር ምን መሰለሽ የምመክራቸው? ወደ እምነታቸው መጠጋት፣ ይሄ እምነትሽ ላይ መጠጋት፣ ይሄ መጽሐፍ ማንበብ። ሱስ የውሸት ነው ተስፋ የሚሰጥሽ፣ ያው ስላልኩትም የውሸት ነው። ምንም በሱስ የምታሸንፊው ነገር የለም ከመዋረድ ውጭ። ሱስ አዋራኝ ነው። ሱስ ገዳይ ነው። በቃ እኔ ሱስን በጣም ነው የምጠላው በጣም። እና ለወጣቶች የምለው ምንም የለም ወደ እምነታቸው ይጠጉ። እኔ ኦርቶዶክስ ነኝ። ኦርቶዶክስ ስለሆንኩኝ መጠጊያ ስላለኝ ሄጄ ተንበርክ ያለቀስኩኝ። ከዛ ሱስ ወጣ። ሱስ ስለመተው ቢከብድም ወደ እምነት መጠጋቱ በጣም ትልቅ አድቫንቴጅ አለው። በጣም በእምነት ማይናድ ነገር የለም። ሁሉም በየእምነቱ ያሉ ሱስ ውስጥ ያሉ ሰዎች ወደ ራሳቸው እምነት ሄደው መዳን እንደሚችሉ ተስፋ አለኝ። የመሌ የህይወቱ ከባዱ ጊዜ በጣም ብዙ ውጣ ውረዶች አልፈሃል። እንግዲህ ያወራንም የመጠናቸው ማጣት፣ መቸገር፣ ክፍል ውስጥ መዋረድ፣ የእናትን ችግር ማየት፣ የአባትን ህመም ማየት፣ ብዙ ችግሮች አሉ። ከዚህ ሁሉ ከባዱ ጊዜ መሌ በቃ የሚለው ጊዜ የትኛው ነው? ያው አባቴ እንኳን ስላጣው ስለቆየው እናቴ የታመመች ጊዜ ዛሬ 2 ዓመት ጨለማ ነው የሆነብኝ። እና ምን ነው በስኬታችን ጊዜ እንደዚህ ምናምን ብዬ ከክርስቶስ ጋር የተጣለሁበት አምላኬ እንታይሽ ስንት ድፍረቴ እኮ ይታይሽ። እሱ ያለው ነው የሚሆነው። ከአምላክ ጋር እስከመጣላት የት ነህ አንተ? እውነት የት ነህ? በቃ እናቴ የታመመች ጊዜ በጣም በቃ ለእኔ ትልቁ የህይወት ጨለማ የእናቴ ያመማት ቀን። በቃ የምትተርፍ አልመሰለንም ነበር። ዶክተሮቹ የነገሩኝ ነገር አለ፣ ቤት የሚያየሁት ነገር አለ፣ የምትቃዠው ነገር አለ። ራሷን ስታለች። በቃ ያንን ቀን አረሰው መቼ በቃ መቼ ከባዱ ጊዜ እሱ ነበር። ተስፋ ቆረጥ ከይን ጊዜ አላልፈውም አልኩኝ። ነገርምሽ በእግዚአብሔር ተስፋ መቁረጥ እንደሌለብኝ እንደማሳየኝ ክርስቶስ። አሜን። እግዚአብሔር ይመስገን። በጣም አስቸጋሪ ቀን ጊዜው ያ ነበር። አስቸጋሪ ጊዜ ነበር። እናትህ አሁን አንተን ስታይ እንግዲህ ያው የህፃኑን መሌን ታውቀዋለች፣ አስቸጋሪውን መሌ ታውቀዋለች። ሱሰኛ ሆኖ ያስቸገራትን ለእናት ሁሉ ነገር ይደበቃል። እናት በጉያው አድርጋ ሁሉ ነገር ታሳልፋለች። እና አሁን ደግሞ መሌ እንደዚህ በቤተክርስቲያን ህይወቱ እያየን ነው ማለት ያው በጣም ብዙ ሰው ወደ ቤተክርስቲያን ትስባለክ፣ ኑ ትላለክ፣ ትጠራለክ። ብዙ ጓደኞቻችንም እናውቃቸውን ሰዎችም ይዘህ ትሄዳለክ። እና ይሄኛውን መሌ ደግሞ ስታየው ይሄኛውን መሌ ስታየው በጣም ደስ ነው የሚላት፣ ደስ ይላታል። ግን ይሄ አሁንም በቃ የእሷ ጭንቀት ምንድን ነው? አሁንም እኮ አልተዋት ከሰው ጋር ይጣላ ይሆን በቃ እንደ ህፃን ደውላ የምታስቀኝ ገባህ? አሁን ማመሽ ከሆነ ትደውልኛለች፣ ግባ በመሸ ሰዓቱ። አሁንም ለእሷ ልጅ ነኝ። የሚገርምሽ አሁንም ለእሷ ልጅ ነኝ። ያው እናት ስለሆነች በቃ እኔን የምትቆጣጠረኝ ነገር በጣም ነው የምወደው። ከእኔ ጋር ትኮራረፋለች። የሚያስቅሽ ነገር ካልደወልኩላት አንድ ቀን አትደውልልኝም። ሄሎ ስላት በቃ ካልደወልኩ አትደውልም ማለት ነው። አንቺ እኮ 10 ደውለሽላታል እኮ እሷ እኮ አላነሳችም። ምን እየሰራች እንደሆነ አታውቀውም። የእናቶች ችግር ደግሞ ስልክ አለማንሳት ነው። እውነት ነው። የእኛም እናት ቲክቶክ ፖስትቼ ይሄን እንደዛ ብዬ አታነሳም። ከዛ ስደውላት እማ ከዛ ስደውላት መች ደውለህ አንተ እንዴ በውስጥ የደወልከው በጭንቅላት የምትለው ትለኛለች። እና ይሄ በቃ እናቴ ብቻ በጣም አሁን ለእሷ ልጅ ነኝ። ተቆጣጣሪ፣ መካሪ፣ ተቆጪ ነች። አሁን ለእናቶች ሁልጊዜ ልጆች ናቸው። ሁልጊዜ መሌ እንግዲህ ቲክቶክን ካነሳ አይቀር ቲክቶክ ላይ በጣም ብዙ ተከታዮች አሉት። ብዙ ሰው ያያል። ባለራይዱ ታሪክ ይከታተላል። እና እስኪ አጫውተን ስለሱ። በሱ ባይዘው እንትን ቢቢሲ አማርኛ ላይም ቀርብ ያለው እውነት ዶቼ ዌሌ ላይም ቀርብ ያለው። እሺ ከሚገርምሽ እኔ እንደ ቀልድ ነበር እነሱ የሚነግሩኝ የምፖስተው፣ ግን በጣም ብዙ ሰው አገኛለሁ። ከሚገርምሽ በጣም ብዙ ሰው በቃ ብዙ ሰው
ከሚገርምሽ በውስጥ ይጽፉልኛል ለምን አትተወንም በቃ እኛ እንስራ በጣም ነው የሚያስቀኝና እኔ ደግሞ ያናዱኛል እና ደውሉልን አውሩኝ ብዬ ስልኬን እሰጣቸዋለሁ እና ብዙ አድኛለሁ። እንደ ቀልድ የተጀመረ ለብዙ ሰዎች ትምህርት ሆኗል። የማረሰውን ነገር እንገርሽ አንድ ማቃት ልጅ ነች አንቺ አርት ውስጥ ያለች ልጅችና እሷ ራይድ ሹፌር ነው ያው ስለሚያውቃት ፊቷን ስለሚያውቀው ብር ትራንስፈር አድርግልኝ ትለዋለች። እምቢ አለኝ ሞባይል ባንክ ትለውና ይሄ ጂር ራይድ ደግሞ ትራንስፈር ማድረግ 30 ሺህ ብር ነው ትራንስፈር ያደርግላታል። ከዛ ስልኬን ከየት እንዳመጣላቅም አፈላልጎ አገኘኝና ደወለልኝ። አባቴ ያን ነገር ነበር አለኝ። ምንድን ነው ምናምን ስለው አይ አንዷ እንደዚህ ብለኝ የምትታወቅ ልጅ ነች እና ፎቶ አልላክልህ እና የምታስመልስልኝ ነገር አስመልስልኝ ወይ ፖስትልኝ ይለኛል። ከዛ ሳያት አላመንኩም አይገርምሽ። ከዛ ቀጥታ ቮይስ አደረኩላት ስልኳን ልከልኝ ቮይስ አደረኩላት። ከአንዳንድ ነው ያወቀችው ማለት ነው። ከአንዳንድ ነው ያወቀችው። አስቸግሮኝ እንደዚህ እሱ ያስፈራራኝ ምናምን ለዛ ነው እንጂ እኔ እሱን ብር ፈልጌያለሁ። አሁን ብሩን መልሽለት አልኳት። ዳኛም ሆነሃል። 5 ደቂቃ ባልሞላ ውስጥ ብሩን መለሰችለት። ወንድሜ ላከችልኝ ቴንኪው አለኝና ለብዙ ሰው ጠቅሟል ብዬ አስባለሁ። እስቲ አንድ ሁለቱን አጫውተን። እዚህ በጣም ያስገረመክ አንድ ካስገረመክ አንድ ካስደነገጠክ ያሳዘነህ ካለ? ያስደነገጠኝ ኮዬ ፈጬ የሚባል አካባቢ ራይዱ እዛ ሄዶ ይጠራልትና እዛ ወደዛ ይሄዳል። ከዛ በኋላ እዛ ከሄደ በኋላ ያጋጠመው ያው እሷን ማውረድ አልነበረም። ልጅቷ በእምነትም ከሚባል መዝናኛ ቦታ ነው ያነሳት። እዛ ጎሮ ነበር ብላ መጀመሪያ የገባችው። ከዛ በእናት ስልኬ ስለዘጋ እዚህ መጥተው ስለማይወስዱኝ ቤት አደርሰኝ በቃ እነሱ ልተዋቸው ይሆናል። ልጁ ደግሞ እሺ ምናምን በቃ ልጅቷ በጣም ደስ ትላለች አለ። በቃ ጃጃለችኝ አለ። ከዛ ቀጥታ ወደ ቱሊ ዲምቱ መሄድ። ቱሊ ዲምቱ ሲሄድ ወደ ውስጥ ግባልኝ ትለዋለች። አይ እኔ አልገባም ከዚህ በላይ በእናት አባ እንደዚህ አጭር ቀሚስ አድርጌ በሂል ጫማ አንተ እህት የለም ምናምን ስለኛለ ያረዳልኝ ምናምን እኔ እሺ ምናምን ብዬ ወደ ውስጥ ገባዋል። ስገባ 3 ሰዎች ከውስጥ ይወጣሉ አለ። ውረጅልኝ አልኳት አለ። ጋቢና ነበረች። ውረጅልኝ ስላት አለ አልወርድም ጠጋ በል ምንድን ነው ምናምን ጭቅጭቅ ጀመረች አለ። እንዲህ በሩን ከፈትኩና ገፋዋት አለ። ከዛ እሱ ወደ ኋላ እያዞረ ደረሱበት። እግዚአብሔር ሲወደው እየደበደቡት እንደዛ ፓትሮል ደረሰለት። ይኸው ሊደፍራት ምናምን ነገር አሉበት፣ መሰከሩበት። አረ እኔ እንደዚህ የለም እኔ ባካችሁ ራይድ ነኝ ፈረስ ጠርታ ነው ፈረስ ይሁ ዞር በል ሌላው እንግዲህ ሁሉንም ጭነው ወደ ፓትሮል ሲያወጧቸው ከ3ቱም ገጀራና ጩቤ ነው የተገኘው። ከዛ እንደዛ ሆኖ ተረፈ። ፖሊሶቹ ቀጥታ ይዟቸው ፖሊስ ጣቢያ ከልጅቷ ሲፈተሽ 3 አይፎን ተገኘ። 13 ይመስለኛል ያለ ልጁና 3 አይፎን ተገኝቶ የማስልክ ነው ተባለች ልጅቷ። ለካ ልጅቷ የምትሰራው እንደዚህ እየዞረች ነው። የማስልክ ነው ተባለች። ከዛ አብሪው ተባለች። እኔ ነው አለች። አብሪው ክፈችው ፓስወርድ እንዴት ትክፈተው? ከዛ አጋጣሚ 3ቱም ከተከፈቱ 3 ስልኮች አንደኛው ይጠራል። አነሳው አነሳጅ ሄሎ ኧረ እህቴ ወንድም የለሽም አባት የለሽም? ኧረ መልሽልኝ ስልኩን የፈለግሽውን ብር ልስጥሽ እኔ የምፈልገው ፎቶ ቪዲዮ ስላለ ነው የልጆቼ ምናምን ይላታል። ለማንኛውም ፖሊስ ጣቢያ ተይዘዋል። ኮዬ ፈጬ አካባቢ ናና ስልክን ትወስዳለህ። ይሄ ያስደነግጣል፣ በጣም ያስደነግጣል። የሚያስቀኝ ደግሞ በቃ የሚጭበረበሩት በቃ በሴት የሚታለሉት ነገር ያስቀኛል። አብዛኞቹንም ባይወክል አብዛኛው የሚጭበረበረው በሴት ነው። እንዴት? አንዱ ከ4 ኪሎ ተጠራውና እንደ ገባች አለ ተነካከኛለች አለ። በቃ እንዲህማ በቃ በጣም ደስ ትላለች ምናምን ብያለሁ። ሴምሲ ነው የምትወስደኝ አለ። ከዛ ሱፐር ማርኬት ገብቼ ልውጣ ብር ላክልኝ ትራንስፈር አድርግልኝ ቤት እንደደረስኩኝ አቀብላለሁ በካሽ ስለሆነ ነው ቤት ያለኝ ምናምን ትለኛለች አለ። በቃ እሷ ታች ስላደረገችኝ መጀመሪያ ምናምን ተመችቶኛል አለ። እስከምትወጣ ነው የምጠብቀው አለ። ለካ ልጅቷ ሄዳለች ብሩን አስልኮ ሄዳለች። እና በጣም ብዙ ነው የሚሸውዱት በጣም ያው እንግዲህ ብዙ በጣም ይሄ ብቻ ታሪክ አይደለም። አንተ የምትለቃቸው በጣም ብዙ ታሪኮች አሉ። ቲክቶክ አንደኛው ያው በስነስርዓት ከተጠቀምክበት መማሪያም ሰውን ማስተማሪያም ይሆናል። ያው አንዳንዴ ደግሞ ትንሽ ደስ የማይሉ ነገሮችም አሉት። ስለ ሶሻል ሚዲያ እናንሳ።
ስለ ሶሻል ሚዲያ ስናነሳ ሶሻል ሚዲያ ብልግና የምታወሪ ከሆነ እንደውም እኔ ትምህርት እንደውም እንደዚህ እያሳኩኝ ሰው ስለምስቅ ነው መሰለኝ የሚያየው ሰው ተምሮበታል። ይሄ መጥፎ ነገር ነው ሰው የሚወደውም ያንን ነው። ለምን እንደሆነ አላውቅም። አሁን ተሳዳቢ ልጆችን ብታይ ላይፍ ሲገቡ በጣም ከ2000 እና ከ3000 በላይ ሰው ቁጭ ብሎ በጣም ይሄ እንደ ሀገር የሚያሳፍር ነው። እንደኔ እንዴት ስድብ ለመስማት የሰው ልጅ ቁጭ ብሎ ይሰማል? ስንት እኔ ሞን የሚባል ቲክቶክ ላይ ታውቂያለሽ? የሚሳደብ ልጅ እሱ የመጀመሪያ ያለበት እንትን በጣም ደስ የሚለኝ ነገር ምን ላይ ታውቂያለሽ? ምግባባው ልጅ ነውና በጥሩ ነገር መጣ። ማንም የሚያየው የለም። ሞከረ ማንም የሚያየው የለም። በስድቡ ሲመጣ ቫይራል ወጣለች። ያሳፍራል ትንሽ በጣም እንደኛ እንደ ህዝብ በጣም ነው የሚያሳፍረው። ትውልድ ያሳስባል አይደል? ትውልድ በጣም ነው የሚያሳስበው። ከሚገርምሽ እና እነዛ ተሳዳቢዎች ልጆች ላይ ስታይ እንትና እየጠፋህ እኮ የት ሄደን ጠፋብኝ። ፕሮፋይላቸውን ገብተሽ ስታይ በጣም ቲኔጀሮች ናቸው። በጣም የሚያሳፍርሽ ምን ሆነን ነው መጥፎ ነገር እንደዚህ ሰው በቃ ይሄ መጥፎን ነው የሚወደው ማለት ነው ትያለሽ። እኔ አንድ ይሄ ተቀነጫጭቦ ከሚመጣው ውጭ እኔ መጥፎ ነገር የማየው ጊዜ ይሄ የኛ ጄኔሬሽን ይመስለኛል። አብሶ 90ዎች ውስጥ ያለፍን ልጆች አሪፍ ነን። አሁን ያለው ጄኔሬሽን ደግሞ ይሄ ተሳዳቢ የሚወድ ከባድ እና ሶሻል ሚዲያ ነገር በጣም ነው የሚያሳስበው። ይሄ ጄኔሬሽን የሚገድል ነው የሚመስለኝ፣ ገዳይ ነው። ምን መፍትሄው ምን ይመስላል? መፍትሄው እንግዲህ ራሳችንን ምንም መፍትሄ ሊኖር አይችልም። ራሳችንን የምንሆንበት ምክንያት ምንድን ነው? እንደዚህ አይነት ነገር አለማየት፣ ጥሩ ነገር ማየት መስማት። አንቺ ለጆሮች ጥሩ ነገር ነው ጥሩ እንጂ መጥፎ ነገር እኮ መጥፎ ነው። ምንም የምትቀይ መጥፎ በጣም መጥፎ ነው። መልክልስ ነው በሱ እኮ እንደዛ ነው የሚለኝ። አንተማ እንደ እናትህ ምንድን ነው ደግሞ መንታኔ ማረጋገጫ ጸይም ሴት ነች፣ ጸይም ቡኒ አይን ያለት ምናምን እንግዲህ አንተ አይንክ በጣም አነጋጋሪ ነው። በአይንክ የተነሳ ገጠመኝ ይገጥምሻል። ቀን በቀን እንትን ይሄ ምንድን ነው የሚባለው የሚገጠመው ሌንስ አድርገና ሌንስ አሁን ካፌ የሆነ ቀን ቁጭ ብዬ የማረሰውን ነገር እንገርሽ። 2 ሴቶች ናቸውና አንደኛዋ ቀጭ ብላ መጣችና አንተ ወንድ አይደለ ሌንስ ታደርጋለች። በጣም ነው የሳቅሁት። እንዴት አድርጓል ሌንስ እንዴት ታደርጋለህ? እግዚአብሔር ምስክር እኮ ነው። ቀጥ ብላ መጣ። አይኔ ነው እናቴ ያልኩት አይኔ ነው። ምን ላድርገው? ያን ነገርኩሽ ነገር በእናትሽ ስለ ማትሪክ በቃ በጣም ስንት ክፍል ነበረ? 10 ማትሪክ ወስጄ ነበር። 10 ማትሪክ ወስደህ ነው? አዎ ወያነት እየሰራሁ እኮ ነው ያኔ ወያነት እየሰራሁ ነበርና ወደ እንትኑ ከመግባታችን በፊት በዛው አያይዘህ ትነግረኛለህ። የማትሪክ ውጤትን ረዳትነት ሰርተሃል እና የረዳትነት ህይወትህ ላይ አስቸጋሪው ጊዜ እንዴት ነበረ? ምን ነበረ ብዙ ጊዜ ትንሽ አለመግባባቶች አሉትኝ ከተሳፋሪ ጋርም ከውጭም እና እንዴት ነበረ? እስኪ በጣም ቲፕ የሚሰጠው የመጀመሪያው ረዳት እኔ ነኝ መሰለኝ። እውነት ታሳዝናቸዋለህ? ፀጉሬ ቀይ ነበረ። እኔ አሁን ምን ሆኖ እንደተቆራል በጣም ቀይ ነበር ፀጉሬ። ቀጫጫ ነኝ። አይኔ እንደ ጉንዱሩ ነው የሚያበራው። ቲፕ የሚሰጠው የመጀመሪያው ረዳት አዲስ አበባ ላይ ነኝ። ስለዚህ 10 ሳንቲም አልሰጠኝም ተብለህ ካልተጣለ የለም እኔ ጋር የለም። እግዚአብሔር 5 ብር ሰጥቶኝ መልስ አይቀበሉኝም። እውነት እድለኛ ነህ። 5 ብር እኮ ብዙ ብር እኮ ነው እንዴ! ሹፌሩ እንዳይ ተከራተሽና ትከቻለሽ። ማታ ትፈተሻለሽ። ማታ የማያምኑ ሹፌሮች ማታ ዱርዬ ነው ያኔ የሚሰራው እኮ ታክሲ ትቀልጃለሽ እንዴ? እንዳሁኑ አይደለ አገላብጠው ፈትሾሽ። ከዛ ያኔ እንዳትፈተሽ ቱታ ነው የማደርገው። ቱታ ታሪና ይቺ የገመድ የምትወጣባት የለችም። እዛ ውስጥ ትከክሪያለሽ። በቃ አያገኙትም ማለት ነው። አያገኙትም። ቆንጆ እንትን እየተነገርካቸው ነው። በዚህ አሁንም ይታወቃል እኮ አሁን ትንሽ የሚያስፈረበት እዛ ውስጥ ነበር የምትከክረው። የትምህርት ቤት ህይወትህ ላይ ያው ተመልሰን ነበረ። ማትሪክ ስንት አመጣው አልከኝ? ዘጋሁት ነው ያልከኝ? ማትሪክማ እንደኔ ከነቀው የለም እንዴ! ተሸልሜያለሁ እኮ። እንዴት ነበር ማትሪክ ላይ? የሚያስገርምሽ ማትስ በ10 ደቂቃ ጨርሼ ታስሬያለሁ። 1 ሰዓት ከማወቅህ የተነሳ ነው። ትምህርት ጠልቻለሁ ይችላል። በዛ ምክንያት እኔ ትምህርት ጠልቻለሁ ብዙም እና አልፈልገውም ነበር። ውጤቱንም እንዲመጣ አልፈልግም ነበር። እንደዚህ ያኔ ዚግዛግ ሲሰራ ይመጣል ይባላልና እንደዛ እንዳይሆን ቀጥታ ነበር እንደዚህ እንዳይመጣ ያጠቆርኩት። ከሚገርምሽ እንግሊዝኛ ቢ ነው ያመጣሁት። እውነት
ዝግዛግ ሰርተህ እግዚአብሔር ምስክር ማለት ዝም ብለህ ሰርተህ ዝም ብዬ ሰርቼ ግን ያመጣሁት እንግሊዝኛ። ከዛ ልቀበል ሄድኩኝ። አሁን እነ ስንታየው የሚባሉ መንትያ ጓደኞች አሉኝ። በጣም ነው የሚስቁት። መስኮት ነገር ላይ ነበር የሚሰጠን ትምህርት ቤት አይደል የተማርነው። በመስኮት ጋር ሄጄ ስጣት አንተ እድለኛ ነህ አለች ሴትዮዋ። እንዴት መጣል 4 ትምህርት እንዴት እንደመጣል ያኔ ይኸውልሽ እንደዚህ ውጤት እንዲህ ሲቀንስ እንግሊዝኛ መሰለኝ ቢ ስለሆነ የመጣው እንጂ አይመጣልሽም ነበር። በቃ 0 ነው ተብሎ የሚያዘው ለምን ሙያ ምንም ስለማያስገባ ከአንድ አንድ ነው። እኔ በጣም የሚያሳፍር ውጤት ነበር በሰዓቱና እኔ ምንም አልመሰለኝም። ታውቂያለሽ ልክ አልነበርኩም። ምን አልክ ቤት እኔ እንደማልሰራ እኔ ትምህርት እንደማልፈልግ አሳውቄያለሁ። በቃ እኔ ገንዘብ ማግኘት ነው የምፈልገው። በቃ በትምህርት ገንዘብ ማምጣት አልፈልግም። በቃ አሁን ላይ የሚቆጭ ነገር ስለሱ ጉዳይ ብማር ቆንጆ ነበር። ትምህርት ቆንጆ ምን ላይ ነው ያለኸው መሌ? አሁን እንግዲህ ያው እናውቃለን በጣም ጥሩ ላይ ነው ያለኸው፣ ግን እስኪ ምን ላይ ነው ያለኸው? ያው እንግዲህ ከስክራች ነው ተነስተህ እዚህ ጋር የደረስከው። ከታች ተነስቶ እዚህ ጋር መድረስ ወደፊትም ብዙ እቅዶች ይኖሩሃል። መሌ ምንን ተበቀለው በህይወቱ? ድህነት። እንዴት አድርገህ ተበቀልክ? ሰርቼ ነው። ምን አለ ጀግና የሆኑ ጓደኞች አሉ። ሰርቼ ምንድነው የምሰራው? አሪፍ ጥያቄ ነው። እኔ ብዙ ስራ ነው የምሰራው። ይሄ ነው የምለው ስራ የለኝም። ያገኘሁትን እሰራለሁ። አሁንም ግን ሞር የምሰራው በመሬት ነገር ላይ ነው። ጉዳይ ትላልቅ ጉዳይ ሲኖር እሱን ጨርሳለሁ ለሰዎች። ያው እዚህ ላይ ነው አሁን በደንብ እየሰራሁ ያለሁት። ጥሩ ላይ ነው ያለው። ይመስገን። እውነት ነው። ያልተነሳ ነገር ቀረ የምትለው ነገር? ከዛ በፊት መሌ ቅድም አንስተነው አልፈናል፣ ግን ስለ አባትክ ያወራን ያው የጨጓራ ካንሰር እንደያዛቸው ነግረህናል በንዴት ምክንያት እና አንዳንድ ሰው ብዙ የሚያልፉ ነገሮች ህይወታችን ዋጋ ያስከፍሉናል። እንግዲህ አባትህም ከሰው ጋር ተጣልተው በክህደት ምክንያት ያው የጨጓራው ካንሰር እንደመጣባቸው እና በዛ ምክንያት በጣም ከባድ እንደነበረ ነግረኸኛል። ከሱ ጋር እያይዘ ምናልባት ያችን ጊዜ መታለፍ ቢቻል አባትህ እንግዲህ የልጆቻቸው አባት ሆነው መቀጠል የሚችሉበት ሁኔታ ይፈጠር ነበር። ከዚህ ጋር እያይዘ ከምታነሳው ነገር ምን አለ? ስለ ህመሙስ እንግዲህ ምናልባት በዚህ ሁኔታ ላይ ያለ ሰው ሊኖር ይችላል። አሁን ቅድም እያነሳው ነበር በጣም ከባድ ህመም እንደነበረ። ካንሰር ሰርቫይቭ ማድረግ ከካንሰር እንዲሻላቸው መሆን ወይም ደግሞ በካንሰር ማለፍ በጣም ከባድ ነገር ነው። ህመሙ ከባድ ነው። አንዳንድ በዙሪያ ያሉ ሰዎችንም አይቻለው፣ የሰርቫይቭ ያደረጉም አይቻለው፣ ያለፉም ሰዎች አውቃለሁ። እና ስለ ካንሰር ህመምስ ምን ትላለህ? ያው ሶሻል ሚዲያ ላይም ብዙ ጊዜ እንደውም እርዳታ ምናምን የምሰበስበው እንደዚህ የታመሙ ሰዎች ሲያጋጠሙኝ ላይቭ እርዳታ ሰበስባለሁ ምናምን። እና ካንሰር ያው ከባድ በሽታ ነው። ግን ምንድነው በእግዚአብሔር ተስፋ አለመቁረጥ፣ አለመናደድ፣ እግዚአብሔር ትልቅ አምላክ እንደሆነ ማመን። ለምን እያንዳንዱ እንቅስቃሴያችንን በክርስቶስ ነውና ዛሬ ተስፋ መቁረጥ የለብንም። ነገ የተሻለ ቀን ስለሆነ ያኔ ልጅነቱ ምናምን ይሄ እናቴ ላይም የነበረው ጊዜ ነበርና ካለው አንጻር ነው ተስፋ እንድቆርጥ ያደረገኝ የነበረው። ግን እግዚአብሔር ላያሳድግ አይተክልም። እና ትክክለኛው ነገር ምንድነው? በእግዚአብሔር ማመን፣ ተስፋ አለመቁረጥ። ተስፋ አለመቁረጥ ነገ አዲስ ቀን ነው ብሎ ማመን ያስፈልጋል ሰው ልጅ። እና ይሄን ነው የምለው። እሺ በላይ እንግዲህ በጣም ቆንጆ ቆይታ ነበረ። ብዙ ነገሮችን አንስተናል። ቀረ የምትለው ነገር ካለ ወይም ማመስገን የምትፈልገው እድል ልስጥ። ቀረ የምለው ነገር ጓደኞቼ ስለ ጓደኝነት አላወራንም። ጓደኝነት በመሌ መነጽር እንዴት ነው? በጣም ብዙ ጓደኛ ነው ያለኝ። በጣም ብዙ ጓደኛ ነው ያለኝ። በጣም የሚለይብሽ ደግሞ ጓደኛ ይኖራል። አንድ ያው ማበላለስ አንድ ጓደኛ አለኝ ቻይና የሚባል እኔን ከዛ ካነበርኩበት አንድ ስቴፕ ከፍ ያደረገኝ አንድ ጓደኛ አለኝ ቻይና ይባላል። ዘማሪያም ደበሌ ይባላል። በጣም ወደ ጓደኛዬ ልጅነት ከልጅነቱ አሳድጌዋለሁ ማለት ይችላል። በእድሜ በልጠዋለሁ 4 ዓመት 5 ዓመት በልጠዋለሁ። ወንድሜ ማለት ነው፣ ግን ጓደኛዬ ነው። በቃ የትንሽ ትልቅ ታውቂያለሽ። እንደዚህ ሲሆን ተው የሚልሽ
ይሄን መስራት አለብህ፣ አሁን እንደዚህ ብናደርግ በህይወቴ በእያንዳንዱ እንቅስቃሴ እሱ አለ እና ጓደኞቼ በጣም በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እያበላለጡ ሳይሆን ያው ደስ ይላል እንደዚህ የምትመሰክርለት ጓደኛ በህይወት ውስጥ ኖሮ እሱም ማመስገን የህይወቶቻችን ለውጥ መሆንም በጣም ትልቅ ነገር ነው እና ደስ ይላል በጣም። ሌላ ቀረ የምትለው አሁንም አመስገን የምትፈልገው ካለ እድል ውስጥ? ሌላ እንግዲህ ያው ባለቤቴን በጣም ነው የምወድሽ። እናቴ ያሳደግሽኝ እንደዚህ አፈር ለሚበልሽ ያሳደግሽኝ እናቴ እወድሻለሁ። ወንድመቶቼ በጣም ነው የምወዳችሁ። ተባረኩልኝ። ይሄ ነው ያለው። አንተም መተክ እዚህ በጣም የሚገርም ቆንጆ ቆይታ ስላደረግን እጅግ አድርጌ አመሰግናለሁ። በተለያዩ ነገሮች ድጋሚ እዚህ ስቱዲዮ እንደምትመጣ ተስፋ አደርጋለሁ። በጣም አመሰግናለሁ መለኝ። ተመልካቾቻችን እንግዲህ ያው በጣም አስተማሪ ቆይታ ቆንጆ ጊዜ እንዳደረግን ተስፋ አደርጋለሁ። እናንተም በተለያየ ሁኔታ ውስጥ ላላችሁ ሰዎች የተለያየ መልስና የተለያየ የህይወት ተሞክሮ እንዳገኛችሁበት አልጠራጠርም። መላኩ በላይ እንግዲህ ዛሬ እንግዳ የነበረ ቆንጆ ቆይታ ስለሰጠን እጅግ አድርጌ አመሰግናለሁ። እንግዲህ ይህ ፕሮግራም የተሳካ እንዲሆን ከጀርባ የሚተባበሩን ስማርኪድ ፈርኒቸር፣ ሳም ስቱዲዮ ኢትዮጵያ፣ ቢፋኒ ጀነራል ትሬዲንግ፣ ኤልያስ ፋንታውን፣ ኤሊያና ፊልም ፕሮዳክሽን፣ ሁላችሁንም እጅግ አድርጌ አመሰግናለሁ። ሰላም ቆዩ።